ልጅቷ ምን ታድርግ? ፍጠሩኝ ልምጣ ውለዱኝ ብላ እኮ አይደለም የተወለደችው። ለምን እንዲህ ትባላለች? የ11 ዓመት ልጅ ቁጭ አድርጎ እንደዚህ እንጂ ጭንቅላቷ ድጋሚ ሰው ትሆናለች። ሳኖን እኛም እንደዚህ አስለቅሳ ነው መፍትሄ ፈልገን ያለው ነው። አቡዬ በቃ አናግራት። ያው ልጅቷ እኛ መውረድ እንችላለን። ልታናግራት ብቻዋንም ከሆነ እኛ መውረድ እንችላለን። መውረድ ተቀመጡና ትናገር። በመጀመሪያ ደረጃ ምን እንደዚህ እንዳደረጋት ትንገረን። ግን ምንም ቢሆን ልጆቻችንን አይኖ በጣም ከባድ ነገር አሳልፈሽ ይችላል። ማውራት እችላለሁ። የእውነት እናቷ ነሽ ግን አንቺ አይደል? እርግጠኛ መሆን ፈልጋለሁ። ዝም ብሎ ማንም ሰው እንዲመጣ አልፈልግም። አንቺ መሆንሽን እርግጠኛ መሆን ፈልጋለሁ። እናቷ ነኝ እኔ፣ የማለት እናት ነኝ። ሲሆን አብራለሽ ከፈለሽ የስ ፕሊስ። ያው ያለውበት ቦታ ጥሩ ስላልሆነ ነው እንጂ አበራልሽ ነበረ። አው አትሊስት ፊትሽን ማየት ፈልጋለሁ ማለት እርግጠኛ መሆን ፈልጋለሁ። ታውቂያለሽ ሚዲያ ላይ በጣም ብዙ ውሸት ሚዲያ ላይ በጣም ብዙ የውሸት ታሪክ እየፈጠሩ የሚመጡ ሰዎች ስላሉ ፊቴን ሌላ ቪዲዮ ላይ አይተሽኛል። አላየውሽም እኮ ላብራልሽ። አዎ ኦኬ እኮ ላብራልሽ ቪዲዮ። አዎ ቪዲዮ አብርተሽ ከዛ ኢንተርኔትሽ የማይሰራ ከሆነ ታጠፊያለሽ። መጀመሪያ ሴቭ የሚለውን ነው የምነካው። አዎ ሴቭ የሚለውን ነው የምትነኪው። አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማን ነኝ እኔ? እንደ ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይባል ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ? አታውቂም? አከበይ ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። ወጥቶሻል። ለራሴ አንድ ቀን እንድሬ አላውቅም። ለኔም አንድ ቀን ይኖር ሰው የለም። በቃ ስለዚህ ብቻሽን አሁን በስተክክል አስበሽበት ነገር ላንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲ ቁርጡን ያወቀ ነው። ወጥቶሻል። እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ለሰንች እድለኛለሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት
እየጠበኩሽ ወይስ ልሂድ ወይስ ይንበረክ እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ ግን እኛን ማንም ሊረዳ የተፈጠረ ሰው የለም ገብቶሻል እኔንም የሚወደኝ አካል የለም አንቺንም የሚወድሽ አካል የለም አንቺንም እግዚአብሔር አይወድሽም እኔንም እግዚአብሔር አይወደኝም ሲጀመር እኔ እግዚአብሔር ፍጥሮች አይደለም እኛ ዝም ብለን ወፍ ዘራሾች ፈጣሪ የለም እኔና አንቺ ፈጣሪ የለም እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም አያቀን እግዚአብሔር ቢያውቅ ኖሮ በዚህ ልክ እንደዚህ ባልሆንኩ ነበር በዚህ ልክ ባልተሰበርኩ በዚህ ልክ ባልወደኩ ነበር በዚህ ልክ ይሄን ሁሉ አመት እንደዚህ ሶት አንድ ድጋፍ ባላጣው ነበር እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር እግዚአብሔር የለም እሱ በሰው ቁስል የሚደሰት ነው በሰው ህመም የሚደሰት ነው በሰው እንባ የሚታጠብ ነው በቃ እኛ ያለን አምላክ ይሄ ነው በኔ ለቅሶ የሚስቅ ነው ያለው በኔ ህመም የሚስቅ ነው ያለው በኔ መጎዳት የሚስቅ አለው እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው እንጂ እንደዚህ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር ይሄን ሁሉ አመት ብቻ እንደዚህ ባልሆንኩ ነበር ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር ለፋሲል መና ባልከተቱት ነበር ይሄን በረክ አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ በቃ እየጠየኩሽ ነው ምረጭ እኔ ልሽ ነገ ጧት ከሁለት አንዱ ነው በቃ ዛሬ መጨረሻ ነው የምታይኝ ፊት የመጨረሻ ነው በቃ እኔ የማይሽ የመጨረሻ ተናገሪ ማለት ጊዜ የለኝም ተናገሪ ማሊ ተናገሪ ምን ጮክ በይ በቃ አባትሽን ተቀበላችሁ ነው ችግር የለም ካሜራውን አታንቀሳቅሽው አንዴ መንገድ ላይ ነኝ ኦኬ አሁን ማጥፋት ትችያለሽ ከተነ ቆይ እንትን ጫጫታ ላይ ነሽ ትችያለሽ ቪዲዮውን አሁን ማጥፋት ከፈለግሽ ትችያለሽ አንዴ ስክሪንሾት አድርጌያለሁ የማህሌት እናት ነኝ አዲስ ነው ስሜ ትክክለኛ ስሜ አዲስ መለሰ ነው ያው ማለት ትንሽ እንድትረዱት ያህል ማለት እኔ በኔ ኃጢያት ማንንም ሰው እንዲሆነን አልፈልግም ማለት ባልገባው ባልተረዳው ነገር ያልሆነ ነገር አስቦ ከፈጣሪ እንትን እንዲል አልፈልግም እኔ እንደዛ ያረኩበት ምክንያት አንደኛ የራሴ ልጅነት ቀላል አይደለም በጣም ማለት እንዴት ልበልሽ ቀላል አይደለም እኔ የኔ እናት 6 ልጅ ወልዳ አንዳችንንም አላሳደገችም ያው ባለባት በራሷ በግሏ ችግር ነው እኔ ሰው ቤት ለሰው ቤት ነው አዲስ አበባ ተወልጄ ሰው ቤት ለሰው ቤት ነው ያደኩት የአዲስ አበባ ልጅ ነኝ አልተማርኩም ትቤት ማለት አልተማርኩም ስልሽ ካደኩ የተወሰነ በራሴ ተምሬያለሁ እንጂ ትምህርት ቤት ያስገባኝ ሰው የለም ለልጅ እኔ ለእናቴ ልጅ ሳሎን ባል ነው የነበርኩት ማለትም ይሄን ሳስረዳሽ ከ10 አመት አካባቢ ላይ ያው ሰው ቤት ወጥቼ እናቴ ጋር በረፍት በድበት ጊዜ ከጫካ ቅጠል ለቅሜ በጀሪካን ውሃ ቀድቼ ለጭቃ የጨረቃ ቤቶች ሲሰሩ ለጭቃ ውሃ ቀድቼ ከብት የለንም ምንም አይነት ንብረት የለን ማለት ነው ቤት ራሱ የምንኖረው በጥገኝነት ነው ይሄ ጭቃ ቤት እየተሰራ ጥበቃ የሚባል ነገር ነበር የምንኖረው ባጣ እኔ ከከብት ስርበት ለቅሜ ቤት አምጥቼ ጠፍጥፌ ኩበት ሽጬ እናቴን ማኖር ልጅ ነበርኩኝ እና ለእናቴ በጣም ብዙ መስዋዕትነት ከፍያለሁ
ግን እናቴ ሁሉ ጊዜ እኔን ካጠገቧ ማሸሽ ነበር የምትፈልገው። ከፍ እያልኩም ስመጣ ያው በቃ ገንዘብ ነክ ነበር ከእናቴ ጋር ያለን ዝምድና። ካለኝ ትመጣለች፣ ከሌለኝ አትመጣም። ሰው ቤት ትከተኛለች፣ 30 ጠብቃ ትመጣለች፣ ደሞዝ ትወስዳለች፣ ትሄዳለች። ባጭሩ እናቴ ጋር ያለኝ። አባቴ ደግሞ ለአባቴ አንድ ልጅ ነኝ። ያውም በጣም የስለት ልጅ ነው። ግን አባቴ ምን አይነት ሰው ነው? እሱ ምንም አይነት ስራ ሰርቶ የማያመጣ ሰው ሰርቶ ያመጣውን ገንዘብ እኔ ብቻ ካልበላው ብሎ በጣም የሚደበድብ አባት ነው። የሚደበድብ ስልሽ ስለት ሁሉ ልጅ ላይ እስከ ማንሳት የሚደርስ እና ረጅም ጊዜ አልኖርኩም። ይሄ የሆኑ ወራት ነው ከቤተሰቦቼ ጋር የሆነ ወራት የሆነ ቀን እንዳልኩሽ በቃ አሁን ወደ የኔ ባጭሩ ይሄ ይሁንና ወደ ማህሌት ስመጣልሽ የማህሌትን እርጉዝ ሶን የ19 ዓመት ልጅ ነበርኩኝ እኔ በዛ እድሜ። የማህሌት እናት አቤት ታሪኩን አትቆራርጩ። ኮሜንት እያነበብሽ ከሆነ ኮሜንት ሀሳብ ስለሚሰርቅ ኮሜንት ሳታይ ወደ ግድግዳ ወደ ሌላ ነገር እያረግሽ ንገሪን። አንቺ ያሳለፍሽውን ካላወቅን ልጅሽ ላይ ለምን እንዲያረግሽ መረዳት አንችልም። ስለዚህ እንዲገባን አንቺ ያሳለፍሽውን ማወቅ አለብን ነው መጀመሪያ። አሁን ጥሩ እየመጣሽ ነበር፣ መሀል ላይ ቀላቀልሽበት። ኦኬ ለእናትሽ ስንተኛ ልጅ እንደነበርሽ እናትሽ ሰው ቤት አስቀጥራሽ ደሞዝሽን ልትወስድ ስትመጣ ብቻ እንደምትሆንሽ ነበር አይደል ስትነግሪኝ የነበረው? እሺ ማለት ያው ነጣጥዬ እሺ ልንገርሽና በቃ የእናቴን በሱ ያዡና ከአባቴ ጋር የነበረን ግንኙነት ይልሽ እንደ ልጅና እንደ አባት አይደለም። ለአባቴ እንደነገርኩሽ የስለት ልጅ ነኝ እና አባቴን ለመጀመሪያ ጊዜ ያየሁት በ5 ዓመቴ ነው። እስከዛ ድረስ እሱም እናቴን ትቷት ሄዶ ያው እሱ እንደሚለው ከሆነ ራሱ መወለዴን በህልሙ አይቶ ምናምን ከናዝሬት ሰው ልኮ ያዋሽ ሰው ነውና ከናዝሬት ሰው ልኮ ሴት ልጅ ትወልዳለች ምናምን ተብሎ ተወልጄ የኔ አባት ግን የመጣው የ5 ዓመት ልጅ እያለው ነው። ከዛ መጣ። እኔ ምንም አይነት የተሰማኝ ነገር የለም። ከዛ የኔን ቤተሰብ ማየት አለባት ተብሎ አገሩ ይዞን ሄደ። በቃ ከዚህ በኋላ በስለት ያገኘዋት ልጄ በፍጹም ይዘሽ መሄዳችን እዚሁ ነው የምትኖሩት ብሎ እዛው ቀረ። ከዛ ስንቀር ግን የኔ አባት ቤት ለአባቴ አንድ ነኝ የስለት ልጅ ነኝ ብለሻል። ግን እናቴ 6 ልጆች አላት ብለሻል። እንዴት ነው የሆነው? አልገባኝ። ማለት አንቺ እናትና አባትሽ እንዴት ነው አንቺን የፈጠሩሽ? እሺ እንዳልኩሽ የኔ አባት ለእናቴ መጨረሻ ባሏ ነው። ከሱ ሌላ ያሉ ናቸው። ከኔ አባት አይወለዱም። እኔ የመጨረሻ ልጇ ነኝ ማለት ነው። አሁን ልቀጥላ? አዎ። ከዛ በቃ አገሩ ሄድን። የኔ አባት ምንም አይነት አገሩ ላይ ምንም አይነት እኛን የሚያስተዳድርበት ነገር የለውም። ያው ትዝ እንደሚለኝ 2 ከብቶች ነበሩ እኔ እናቴ። እነሱን ከብቶች አብልተን ምናምን በጣም ያው ስልሽ አዋሽ ነው ትንሽ አዲስ አበባ ለኖረ ሰው ያስፈራል ቦታው በጣም። እግዚአብሔርን በርግጥ እኛ ያው ፈራን እንጂ ሰው ምንም አያደርግም። እና እነዛንም ከብቶች ሸጠ። አባቴ በስለት ያገኘዋት አንድ ልጅ ነች ምን ነችም አይልም። ለራሱ ነው ገንዘቡን ውጪ ይበላል፣ ውጪ ይጠጣል፣ ለራሱ የሚያስፈልገው ይገዛል፣ ይገባል። ከዛ እናቴ ቢቸግራት እዛ ሀገር ሰው ቤት ተቀጠረች። እንዲህ ምግብ ስራ እዛ ተቀጥራ እሷ ነች ማለት ነው። እሱ ተኝቶ ነው የሚውለው፣ ምንም አይነት ስራ አይሰራም። እሷ ነች በሰዓቱ የምታስተዳድረው። የሚገርምሽ ነገር ምግብ እሱ በልቶ ይሄ ለጠዋት ይደር ሲባል ስለት የሚያነሳ አባት ነው ያለኝ። እናቴ ላይ ስለት ይመዝ ነበረ። የዛን ቀን ምሽት እኔ የማረሳው ነገር ተጣሉና በእንደዚህ ጉዳይ ተጣሉ። ስለት አነሳባት፣ ትሪውንም እላዋ ላይ ወረወረ ምናምን። ከዛ ልትተኛ ጥግ ላይ መዳበሪያ ስታነጥፍ እኔ ወደ እናቴ ሄድኩኝ። ከዛ እንዴት ወደ እናትሽ ትሄጃለሽ ብሎ ደበደበኝ። ደብድቦኝም እኔ በቃ እናቴ ጋር ነው መተኛው አንተ ጋር አልተኛም ብዬ ከዛ እሷን ጎትቶ ራሱ ጋር አስተኛት። አሁን ምን ትሆኛለሽ ሲለኝ
እኔ ብቻዬን ነው የምተኛው። በቃ እሷ ወደ አንተ ከመጣች እኔ ብቻዬን ነው የምተኛው። ማለት በዛ የእድሜ ስንት መሰለሽ አቡ 8 ዓመት ቢሆን 8 ወይ 7 ተኩል ምናምን ቢሆነኝ ነው በዛ እድሜ። ከዛ እንዲህ እያለ ህይወት ቀጠለ። እናቴ አልቻለችም። በቃ የእሱን ዱላ አልቻለችም። ምንም እኮ ሰርቶ እንኳን እኮ ለቤት እንዲህ ብሎ የሚመጣ ሰው አይደለም፣ እሷ ነች የምትሰራው። አልቻለችም። ልክ አብዛኛው ጊዜ መጣ ተኝ ብላኝ ብዙ ጊዜ እሱ ሲመጣ እየጠበቅኩ ነው የምተኛው። 12 ሰዓት መጣ፣ 1 ሰዓት መጣ። በቃ እሱ መጣ ከተባለ መተኛት ነው። ለምን ውሃ ቀጠነ ብሎ ነው የሚማታው። ውሃ ቀጠነ ብሎ ነው የኔ አባት የሚማታው። ከዛ እናቴ አልቻለችም። በቃ ትታይ መጣች። እዛ ይዛኝ እንዳትመጣ ደብድቦ አባረራት። ከዛ ትታይ ስትመጣ እሱ እዛው ሰፈር ላይ ነው ጥሎኝ የትም ነው የሚሄደው። የትም በላች፣ ጠጣች፣ ለበሰች፣ የለም ማንም እዛ የለም። ማንም ማለት ነው ማንም ስለኔ ግድ የለውም። ማንም ሰው አገሩ ማለት ስልሽ በጣም ጥሩ ህዝብ እንዳለ ሁሉ ደግሞ በጣም በቃ ወጣ ያለ አመልም ያላቸው ሰዎች አሉ። እና እዛ በጣም ልጅነቴ ከባድ ነበረ። ከመደፈርም ድኛለሁ። ልደታ ማርያም ግንቦት ልደታ ማርያም ማገዶ ስለቅም የሆነ ጠላ ቤት ላይ አግኝተው አፍነው ሊወስዱኝ ሲሉ ሰው ነው ያስጣለኝ። ከዛ ማታ መጥቶ ልጅ እንዲህ ተደርጋለች ብሎ ሲናገረው ጭራሽ እንዴት ሆኝ። እኔ እኮ ገና 8 ዓመት እንኳን ያልሞላኝ ልጅ ነች። እንዴት እኔን ጥፋተኛ አድርጎ ያን ቀን እንደዛ ደበደበኝ። እንደገና ወስዶ ለእህቱ ሰጠኝ። እህቱ ጋር አደረገኝ። እህቱም ምንም ከሱ የተሻለች ያው ምናልባት እሷ ጋር አራበኝም። ያው ሀቁን ያው ቢያንስ ሆዴ አልጎደለም። ግን በቃ እሷም ስትማታ ምንም አይነት ምን ልበልሽ ቡና ዘነዘና ይቀራት ምን አይቀርም። ያገባች አዎ ታላቅ እህት ነች። ላንቺ አክስትሽ ናት? የኔ አክስቴ ነች። ከዛ እሷ ጋር ደግሞ እየኖርኩ እያለ የሆነ ሳለ ጠፋት። እኔም በቃ ቦታ ልቀይር ነው ልጅህን ውሰድ አለችው። ከሷ ጋር ወስዶኝ እንደገና ማን ጋር ይሰጠኛል? እህቱ ልጅ ለሌላኛው የእህት ልጅ ይሰጠኛል። እዛ የእህት ልጅ እዛም ሰጠኝ። በቃ ምን ልበልሽ ለሊት ነው ውሃ ልቀዳ የምነሳው። ለሊት ውሃው ወራጅ ውሃ ነው እዛ የሚጠጣው። ይልሽ አቡ ወራጅ ውሃ ለሊት ሰው ሳይረጋጋ ገብተው ሳይዋኙበት ምናምን ወደዛ ያለ ሰው በደንብ ያውቃልና ለመጠጥ እንዲሆን ተብሎ ለሊት ነው የሚቀዳው። ይሄ ወፍ ሳይንጫጫ ምናምን ይባላል። እና በዛ እድሜ እኔ ነኝ ያንን ውሃ ለሊት ተነስቼ የምቀዳው። እና በቃ በዛ የምችለውን ሁሉ ነገር እኔ ነኝ የምሰራው እንደ ቤት ሰራተኛ ማለት ነው። ያ ሁሉ አለፈና እንደገና እናቴ የሆነ ሰዓት ላይ ትመጣለች። ስትመጣ አክስቴ እችኛ የመጀመሪያ የነበርኩባት አክስቴ ልጅሽን ወሰጂኒ አንድ ነገር ብትሆን እኔ ተጠያቂ አልሆንም፣ ልጅሽን ወሰጂ ስትላት ያው እናቴ ይዛኝ ወደ አዲስ አበባ መጣች ማለት ነው። ስንት ዓመተ ምህረት ላይ መሰለኝ 96 ላይ ያኔ በቃ 9 ዓመት አይደለም 96 10 ዓመት ነበረ። ግን እነሱ ጋር የነበርኩት ያው 95 ምናምን መሰለኝ እንደዛ ነው አይደል? እንደዛ ነው። ከዛ በቃ እዚህ መጥቼ ደግሞ እንዳልኩሽ ነው እናቴ ማለት እኔ ቅድም ታሪኩን ብዙም ላለማንዛዛት ብዬ ነው አጠር አድርጌ ወደ ልጄ ጉዳይ ለመግባት ነው ያሳጠርኩት። ከዛ መጣሁ አዲስ አበባ መጣሁ። እናቴ ሰው ቤት ነው የምታስገባኝ። ትመጣለች፣ በወር ደሞዝ ትወስዳለች። ቅርብ እንኳን ያስገባችኝ ጊዜ ጠፍቼ ሲሄድ እንዴት ጠፍተሽ ትመጫለሽ ብላ እንደገና እንዳልመለስ ሩቅ እየወሰደች ታስገባኛለች። እኔ 10 ዓመቴ ቢያንስ 11 ዓመቴ ላይ ነበርኩበትን ቤት ቢያንስ ልንገራችሁ። ያኔ እንጀራ ትጋግራለች ሴትዮ የነበርኩባት 50 እንጀራ ደርሳለሁ ተሸክሜ። 50 እንጀራ ማለት ያሁኑ 50 እንጀራ አይደለም፣ ያሁኑ 150 እንጀራ ይሆናል። የድሮ እንጀራ መቼም ወፍራም ነው፣ ትልቅ ነው፣ ንጹህ እንጀራ ነው። ያንን አደርሳለሁ። ከብቶች አሏት። ከብቶቹን እኔ የምንከባከበው ቤታቸውንም ደውኔ ነኝ። በዛ እድሜ ይሄንን ሰራለሁ። እንደገና ቀደም ከሰው ቤት በወጣው ሰዓት ደግሞ እናቴ ጋር ሶር ያንን ሰራለሁ።
ቅጠል ለቅሜ ገበያ ወጥቼ እሸጣለሁ። እበት ከከብቶች ስርም ከሜዳ ለቅሜ ቤት አምጥቼ ግቢ ውስጥ ጠፍጥፍ ውበት እሸጣለሁ። ጸጉርም ምሰራ ነበረ 75 ሳንቲም 1 ብር እና ልጅነቴ ልጅነት አይደለም በቃ ማለት ልጅ አለ የሚኖርኩት እና የራሴ በጣም ህይወት ነው። በጣም መጥፎ ህይወት ነው። ልጅነቴ ምንም ትዝ የሚለኝ ምንም ጥሩ ትውስታ የለኝም። ምንም አይነት ጥሩ ትውስታ የለኝም። እሺ አሁን ከልጅሽ አባት ጋር ከተዋወቃችሁበት ጀምሪ። ከልጅሽ አባት ጋር ስለአንቺ ልጅነት ነግረሽናል። አሁን ከልጅሽ አባት ጋር ከተዋወቃችሁበት ሀብላችሁ ከተያያችሁበት ቀን ጀምሪ። እንግዲህ እሱን ያወቅኩት 2005 ክረምት መግቢያው አካባቢ ነው። ያወሩን እርግጠኛ አይደለም ግን ክረምት መግቢያ አካባቢ ነው። 2005 ነው ተዋወቅን። እኔ እስቲል ማስታወሻ ላይ የጻፍኩት አለ። እኔ እግዚአብሔር የምፈልገው በቃ የራሴን ቤተሰብ ስጠኝ፣ እኔን የሚሰበስብ፣ እኔን የሚወደኝ፣ እኔን የሚያከብር ቤተሰብ ስጠኝ። እኔ ከዚህ በኋላ ሰው ቤትም መስራት አልችልም፣ ብቻዬንም መኖር አልችልም። በቃ ይሄን ሁሉ አመት ማለት እንደዚህ የሆነ እናት እንደዚህ የሆነ አባት መቼም ቤተሰብ ብለሽ አጠሪም። ሰርቶ ያላበላሽ፣ ትምህርት ቤት ያላከሽን፣ ሲከፋሽ ያላባበለሽን፣ ስትወድቂ ያላነሳሽን እናት አባቴ ወይ ቤተሰብ ብለሽ ልጠሪያሽ እና እኔም ቤተሰብ እንዳለኝ አይሰማኝም። ስለዚህ እግዚአብሔር የሴም ቤተሰብ ስጠኝ። 15 ጀምሮ በቃ ቶሎ አግብቼ ወልጄ ምናምን የራሴን ህይወት መኖር እመኛለሁ። በቃ በዚህ እድሜሽ ምናምን ሰው እስኪለኝ ገና ልጅ አይደለሽ ግን እኔ በቃ የራሴ ቤተሰብ እንዲኖረው ይፈልግ ነበር። ከዛ የማህሌትን አባት ሳገኘው የኔን ሀሳብ ማለት ነው እኔ ልብ ውስጥ ያለው እኔ እንደዚህ ነው፣ ትዳር ነው የምፈልገው፣ ማግባት ነው የምፈልገው ምናምን ስለው ችግር የለውም በቃ ምናምን ስልሽ ሰውን ያው የሚያወራውን ነው እንጂ እኔ ውስጡን አላውቅም። ግን እሱ ከእኔ ጋር የምፈልገው የማህሌት እናት በ2005 እንደተዋወቃችሁ እንጂ የት መንገድ ላይ ምግብ ቤት ስራ ቦታ የት አገኘሽው? ሰውየው የት ተዋወቃችሁ? አንዴ ስራ ቦታ ወደ 22 ድንበሩ አካባቢ መስተንግዶ ሰራ ነበረ። በዛን ሰዓት ድንበሩ አካባቢ ነው 22። ኦኬ እኮ መስተንግዶ ስትሰሪ በቃ በዛ ግንኙነት ጀመርና መስተንግዶ ስትሰሪ እሱም ማስተናጋጅ ነበር ወይስ ከስተመር ነበር? ከስተመር ነው። የዛ ሰፈር ልጅ ነው። የዛ ሰፈር ልጅ ነው። በቃ እንደዚህ ያለ እንትን ግንኙነት ጀመርን። ጓደኛ ማለት ጊዜ ምናምን እኔ ማለት ጊዜ መውሰድ ይሄ እንደ ሴት ቆይ ምናምን የሚል እኔ በራሴ በቃ ሰው የሆነ ሰው ፈልጋለሁ፣ የሆነ ማዋራው ሰው፣ የሆነ የሚወደኝ የምወደው ሰው በቃ በሰዓቱ ፈልግ ነበረ። ምንም መስፈርት የለኝም፣ ሰው መሆኑ በቂ ነው። እኔ 74 ሳንቲም አላቅም፣ ባዝሊን አላቅም፣ ምንም አላቅም። ምናልባት ሻይ ጠጥተን ምናምን ሊሆን ይችላል። በቃ ቤቱ እዛው ነው፣ ያው ቤቱ ሄዳለሁ ማለት ነው። ከዛ በዛ መሀል በቃ ስልሽ እኔ እኔ ምንም አይነት መድኃኒት አልጠቀምም እና ራሱ ማለት በኮንዶ ምናምን እንድንጠቀም ነበር የምነግረው እና እሱ በአግባቡ መጀመሪያ ለፍቅረኝነት ጠየቀሽ ወይ? እየመጣ ስታስተናግጁ ተያያችሁ፣ ተዋደዳችሁ፣ ከዛ ፍቅረኛ ይሁን ብሎ ጠየቀሽ? አይ በቃ ይሄ ፍቅረኛ ይሁን ብሎ ሳይሆን በቃ ኖርማል ያወራን፣ በቃ ዝም ብለን አወራን፣ በቃ ተግባባን። ምን መጠያየቅ ምናምን የለም። በቃ ተግባባን። የመግባባት በቃ ዝም ብሎ አይደል መግባባት ነው። ኦኬ በተዋወቃችሁ በስንት ጊዜ ነው ወደ ግንኙነት ሄዳችሁት? በጣም አጭር ጊዜ ነው፣ 3 ወር ምናምን ነው። ኦኬ እሺ። ግን ለሱ መውለድ እፈልጋለሁ ማለት መድኃኒት አልጠቀምም እስቲ እንዳትጠቀም ያርግጂ ብሎሻል? አይ ራሱ እኮ እንዲጠቀም ነው። እኔ አሁን በዛ ሰዓት እኔ ይሄ 72 ሰዓት ምናምን ይኑር አይኑር አላውቅም እና እኔ መርፌ መወጋት አልፈልግም። ምክንያቱም በዛ ሰዓት በጣም ያወፍራል ወይ ያቀጭጫል ምናምን ስለሚባል እኔ ይሄን ያህል ምንም ስለ ህይወት ደግሞ እንትኑም እውቀቱም ምንም አልነበረኝም በሰዓቱ እና የራሱን እንትን እንዲል ነበር የምነግረው።
እሺ እኔ ኮሚዩት ማረጋው እኔ ጋር ግድግዳ የተሰራ ስለሆነ ድምጽ እንዳይረብሽ ነው ተመልካቾች። እኔ ሚዩት ማረጋው አንቺ ዝም ብለሽ ቀጤና እኔ ጥያቄ ሲኖረኝ ሚዩቴን አብርቼ ጥያቄን አቀርባለሁ። እሺ እሺ ስምሽ ማን ነው? ይቅርታ ማን ባልኩ ነው የምጠራሽ ስምሽን ቅድም አዲስ። እሺ አዲስ ቀጥ እሺ እኔ ሚዩት ማረጋው እኔ ጋር ያለው ጫጫታ እናንተን እንዳይረብሽ ነው። እሺ በቃ ሁላችሁ ማህሌትዬ ተረገዘች። ማህሌት ስትረገዝ በሰዓቱ ማለት ወዲያው ነው። በእርግጥ ወዲያው ምንም 15 ቀን ምናምን ሳይሆነኝ ነው መታመም የጀመርኩት። ይሄ ሽታ ምናምን ሽንኩርት ሲሸተኝ ምናምን በቃ 15 ቀን ምናምን ስራ ማቆምኩኝ። ከዛ እኔ እንደ ቀልድ ነው የነገርኩት። በቃ እንደ ቀልድ ማለት ቀለል አድርጌ እስቲ የሚለውን ለመስማት ብዬ ቀለል አድርጌ ነው የነገርኩት። በሰዓቱ ምንም አይነት ምላሽ አልሰጠኝም። ይቅርታ እንዴ ሰው በጣም መንገድ ነው። ከዛ በቃ እኔ እሱ ነው ማለት ሁኔታውን አዝማሚያውን ሳየው ምንም ጥሩ ምላሽ እንደሌለው ገባኝ ከሁኔታው። እሺ ሊቀበል የማይችል ሰው እንደሆነ። መስተንግዶ ስትሰሪ የት እየኖርሽ ነበር? ቤት ተከራይተሽ ዘመድ ቤት የት እየኖርሽ ነበር? እዛው አጠቃላይ ነበር የምኖረው። ኦኬ ስታረጂና ስራ ስታቆሚ የት ሄድሽ? ስታረጂና ስራ ስታቆሚ የት መኖር ጀመርሽ? እሱ ቤት ቤት ተከራየው ራሴ ቤት ተከራየው። ኦኬ እሺ ይቀጥል። አዎ ቀጥይ። ከዛ በኋላ ቤት ተከራየው ወደ መገናኛ አካባቢ ነው። መገናኛ አካባቢ ቤት ተከራየው። ከዛ ተመላላሽ ስራ ልብስ ምናምን ማጠብ ገባው ማለት ነው። ለምን ምግብ ያለበት አካባቢ ምንም መስራት ስለማልችል በቃ በሰዓቱ ልሰራ የምችለው ልብስ ማጠብ ነው። ያንን እየሰራው ያለ በጣም እየታመምኩ መጣው። በጣም ታመምኩኝ። ሴትዮዋ ሆስፒታል ወሰደችኝ። ተመረመርኩ። እርጉዝ መሆኔ ተረጋገጠ። ከዛ አሰሬ ደወለችለት ቢያንስ ተነጋገሩና ይሄን ነገር ወስኑ ምናምን ብላ። እሱ በሰዓቱ የት ነበር እንግዲህ ወሩም ይሄ ወር ነው ጥቅምት ወር ነው የዛሬ 12 አመት። እሱ በሰዓቱ እኔ እንደዛ በመሆን ሰዓት እሱ ገብርኤል ነበረ ቁልቢ ገብርኤል ሊዝናና መጥቶ ማለት ነው። ከሌሎች ጓደኞቹ ጋር ሊዝናና መጥቶ ቁልቢ ገብርኤል ነበር። መጀመሪያ ማርገዝ ከዛ ባዮ አይደውልም እኔ እርጉዝ ነኝ እርግዝና ተፈጥሯል ስትይው የሰጠሽ ምላሽ ምንድን ነው? እሺ እምቢም አላለም ዝም ነው ያለው። በሰዓቱ እንደዚህ ልጅ በዛን ሰዓት እሺ እምቢም አላለም ዝም አለኝ። ከዛ እኔም አልተጫንኩትም እንዳልኩሽ ቤት ተከራይቼ በራሴ በቃ ትንሽ ድስት ምናምን በቃ ሳር ፍራሽ ምናምን ገዝቼ ጀመርኩ ለራሴ መኖር ማለት ነው። ከዛ ቁልቢ ገብርኤል በጣም በታመምኩ ጊዜ ግን ምንድነው እንዴት ነው ስለው እኔ አያገባኝም ሩጂ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም። ደም እንባ ነው የምታለቅሽው አለኝ። ደም እንባ ነው የምታለቅሽው ሲለኝ በሰዓቱ እኔ ደነገጥኩ። ለምን ደነገጥሽ ብትኝ ቁልቢ ገብርኤል ነው ለንግስ ሄዶ ለንግስ መጥቶ እሱ ያለው ቁልቢ ገብርኤል ነው ያለው። እንዴት እንደዚህ አይነት ቦታ ክርስቲያኑ ነው እንዴት እንደዚህ እኔ በጣም ውርጃ በጣም ነው የምጠየፈው። በጣም ነው ምፈራው። በጣም ነበር ምፈራው። እኔ በዛ እድሜ ምንም አይቼም አላቅም ግን እንዲሁ በቃ ፈራለሁ እንዲሁ ትልቅ ምክንያቱም ሰው መግደል ነው ብዬ ስለማስብ ፈራው። ባይፈጠር ጥሩ ነበረ። ከዛ እንደ ያልከኛው አስወርጅ ያልከኛው ደም እንባ ታለቅሻለሽ አልክ። አዎ በቃ እኔ አንተ ላለህበት ለገብርኤል በቃ እንዲያበረታኝ ድጋፍ እንዲሆነኝ ጸልይልኝ። እኔ ከዚህ በኋላ ደውዬ ራሱ ምንም ነገር አልጠይቅህም ብዬ ከሱ ጋር በዛን ሰዓት ጨረስኩ ማለት ነው ወሬ። ከዛ በቃ መድኃኒት ምናምን ተሰጠኝ። ያው እንጃ ከእርግዝናው ጋር የማይጋጭ መድኃኒት ተሰጠኝ ምናምን። ከዛ በኋላ ልብሱን ማጠብ አልቻልኩም። በጣም ታመምኩኝ።
ከ70 ምናምን ኪሎ ወደ 50 ኪሎ ገባው። በጣም ኪሎ የቀነሰ ምንም አይነት ምግብ በሰዓቱ አላገኘም። ምንም ወስፋት የሚፈልገው ስጋ ነክ ነገር ነው። እኔ እንኳን ስጋ ነክ በሰዓቱ ሽሮም በአግባቡ ለራሴ መግባት የምችል ሰው አልነበርኩም። ቆሎ እየቆላው ማዞር ነው። ያው በቃ ማዞር ነው፣ ሳይት ለሳይት ማዞር። ወደ ጣፎ አባዶ ጣፎ ሳይት የሚያቀካለ ወደዛ ማዞር ነው የጀመርኩት። ከዛ እዛ ውስጥ በማዞር ሰዓት እዛ ውስጥ ያሉት ቀን ሰራተኞች ልክ ሌላ ነገር ፈልጌ ቆሎ ተሸክሜ እንደምዞር ነበር ያላቸው። በጣም ማለት እኔ እንጃ በጣም ብዙ ነገር። ከዛ እሱንም አልኩ አልሆነልኝም። እንደዚህ ያልኩ ወደ 4 ወር አካባቢ ደረስኩ። 4 ወር አካባቢ ስደርስ ሆዴን ደብቄ ሰው ቤት ገባው። ወደ ብቻ እዚሁ ከተማ ውስጥ ነው። ሰው ቤት ገባሁኝ። ሴትዮዋ ትልቅ ሰው ናቸው ምናምን ገና እንዳዩኝ ያወቁ። አንቺ ልጅ ነፍሰ ጡር ነሽ ምናምን ሲሉኝ አዎ በቃ እንደዚህ ነኝ፣ ቢያንስ ትንሽ ጊዜ ልስራ አልኳቸው። ትንሽ ጊዜ አሁን ስንት ወር ነሽ? ወደ 4 ወር ገብቻ። በቃ 1-2 ወር ከምናምን እሺ ስሪ ብለው ፈቀዱልኝ። እግዚአብሔር ይስጣቸው። እነሱ ጋር 7 ወር እስኪሆን ድረስ ሰራው። ቤቱ ስራ አይከብድም። አንደኛ በጣም ይጠነቀቁልኝ ነበር። የቻልኩትን ስራ እንድሰራ ነው የሚያደርጉት። ምግብም የበላሁት እዛ ቤት ነው። ማህሌት እዛ ቤት በበላሁት ነው ሰው የሆነችው። ከዛ በፊት ለ4 ወር ምንም አይነት ምግብ አላውቅም። ብበላ ወይ እንጀራ በሚጥሚጣ ወይ ቡና ከናተላው ነበረ። በቃ ሌላ ምንም አይነት ወስፋት አይቀበልም። ከዛ ሴትዮዋ ጋር እስከ 7 ወር ሰራው። የ3 ወር 1800 ብር ይዤ ወጣው። 1800 ብር ይዤ ወጣው። ቤት የ3 ወር 900 ብር ተከራዩ። 300 ብር። ከዛ በቀረች 900 ብር ደግሞ በቀረችኝ 900 ብር አንዳንድ ነገር የሚያስፈልጉኝን ነገር አድርጌ በፊት ያኔ መጀመሪያ ተከራይቼ የነበረው ዕቃ እናቴ ጥገኝነት ነበር። እናቴ አሁንም ጥገኝነት ነበር ሰው ጋር ያለችው እና እሷ ጋር አስቀመጥኩ። አደራ ያው ከ3 ወር በኋላ ስወጣ ስለምፈልገው ትሰጪኛለሽ ምናምን ብዬ እሷ ጋር አስቀምጬ ያንን ዕቃ ወሰድኩኝ። ከዛ እንደውም መቀበላት አልመሰላት መሰለኝ። ተጣልተን አሉላ እንዴት የሰጠሽኝን ዕቃ ትቀበይኛለሽ ብላኝ ከእናቴ ጋር በጣም እሷ ያለችውን እንደውም ብትሰሙ እኔ ባልኩት ንግግር አትገረሙም ነበር። እሷ እናቴ እኔ ነብሰ ጡሩኝ ያለችኝን ያውም እንደዛ ልጅነቴንም ያለ ምንም ስስት የሰጠዋት እናቴ ያለችኝን ደግሞ ብትሰሙ በዛ ሰዓት አትገረም። ግን እኔ ቃሉን መድገም አልፈልግም። ከዛ በቃ እንደዛ ተከራየው። ምንሽ 900 ብር ምን ሊያደርግ ይችላል? ምንም አያደርግም። ከዛ አሁንም ተመልሼ ስራ ምናምን የሆነ ነገር ስፈልግ ምንም አይነት ስራ ማግኘት አልቻልኩም። እንደውም ድለላ ቦታ ሲሄድ የሆኑ 200 ብር ምናምን ሰዎች ይሰጡኛል። አንዳንዶቹም ደግሞ እንደሆነ ነገር በቃ አይተውኝ እንደዚህ ይሄ ከሌ ዘመድ ተብሎ ጓደኛ ተብሎ ምንም አይነት ሰው ህይወት ይወስጣል ነበር ምንም አይነት ሰው እና 9 ወሩን እንደ 9 አመት ያሳለፍኩት። እንደ 9 አመት ነው 9 ወሩን ያሳለፍኩትኝ። ከዛ ያው አይደርስ የለም ደረሰ። ነሐሴ 11 ለ12 ቀን ሙሉ እሑድ ቀን ነው እንዳለ ምጤ እሑድ ቀን ነው። ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት ምናምን የነበሩት ዳና ድራማ ሊያዩ ተሰብስበው ሌላ ቤት ሄደዋል እና ብቻዬን ነበርኩኝ ሰዓቱ። ከዛ በቃ ቀኑ ሙሉ እንደዛ ስንቆራጠጥ ዋለ። ይሄ ሁሉ ሲሆን ግን ማለት ነው ሁሉም እናቴም በቅርብ ርቀት ነበረች፣ አባቴም በቅርብ ርቀት ነበረ። ከሆነ እድሜ በኋላ ተከትሎኝ መጥቶ እዚሁ አግብቶ ምናምን እየኖረ ነበር። ሁለቱም በቅርብ ርቀት ላይ ነበሩ እና በስንት ዓመተ ምህረት ይቆራል ነሐሴ 11 ስንት ዓመተ ምህረት ነው? ዓመተ ምህረቱማ 2006 ኦኬ እሺ ቀጥ ምናሽኛ
እሺ ቀጥይ እሺ ወይ ይቆራረጣል ምን አልሽኝ እሺ ቀጥይ እየሰማንሽ ነው እሺ ነው ያው 2006 ላይ ነው ያው ክረምት ላይ ማለት ነው በአመቱ ያው አመት እንግዲህ ያው በአመት ከዛ ማታ ላይ በቃ ብቻዬን ሽንት ጨርቅ ምናምን ከሰው ከምን ሰበስበ የነበረችዋን በሆነች ነገር ተሸክሜ ልሄድ ተነሳው ወደ ጤና ጣቢያ በቃ የመጨረሻ ቀን መሆኑን ሳቅ ልሄድ ስነሳ ያው መንገድ ላይ አላራመደኝም ወደኩኝ ከዛ ሰፈር ላይ አንዲት ውሃ የምታስቀዳ ቦኖ እሷ አግኝታኝ እንዴት ብቻሽን እንዴት እዛ ድረስ በጣም ነው ጤና ጣቢያ አያት ጤና ጣቢያ ገና አዲስ ነበር በዛ ሰዓት ገጠር ነበር ትልሳረግበት የነበረው እንዴት ብቻሽን ትሄጃለሽ ብላ እሷ መለሰችኝና ቢያንስ ቤት ውስጥ አዋላጅ ተፈልጎ ቤት ትወልጃለሽ እንጂ እንዴት ብቻሽን ልትሄጂ ትነሻለሽ መንገድ ላይ ቢያመልጥሽስ ምን ታረጊያለሽ ምናምን ብላ እሷ መለሰችኝ ያው በቃ ስለሽ እኔ አባቴ ጋር መደወልም አልፈልግም እናቴም ጋር መደወል አልፈልግም ምክንያቱም በልጄም በጣም ብዙ ንግግር ልክ እንዳሳደጉኝ እንዳስተማሩኝ እንዳበሉ እንዳጠጡኝ ልክ እኔ ከነሱ ትእዛዝ ውጪ ወጥቼ እነሱ አሳድገውኝ ምናምን ከነሱ ትእዛዝ ውጪ ወጥቼ እንዳረኩ ነገር ነበር የነሱ ሁኔታ ከዛ በቃ ከነሱ ይልቅ ያው እንጀራ እናቴ ተሻለችኝ ለእንጀራ እናቴ ደወልኩላት ከዛ እግዚአብሔር ይስጣት ቶሎ መጣች ከዛ እሱ በአካባቢው መኪና ካለ ፈልጎ እንዲመጣ ነገረችውና መኪና ፈልጎ ይዞ መጣና ከሌሊቱ 5 ሰዓት ጤና ጣቢያ ወሰዱኝ ማለት ነው ጤና ጣቢያ ሲወስዱኝ እዛ ጤና ጣቢያ ስንደርስ ያው 5:30 ምናምን ሆኗል በሰዓቱ እንዳጋጣሚ ጤና ጣቢያ ስንደርስ ምንም መብራት የለም ስገባ ግን ወዲያው ሳይድ ደርሻለሁ የሚገርምሽ አይደለም መብራት እንትን ያለው ይሄ ባትሪ ድንጋይ ያለው ባትሪ እንኳን ጠፋ በሰዓቱ በቃ በስንት መከራ ፈልገው ያው ቀኑን ሙሉ ጨርሼ ስለነበረ ምንም ሰዓት አልወሰደብኝም ለመውለድ በቃ 6 ሰዓት ላይ ወለድኩኝ 6 ሰዓት ላይ ወለድኩኝ 6 ሰዓት ላይ እኔ ማለት እንደ ሰው እኔ ውርደት ነው ያነ አማልወደው ህይወቴ ላይ በጣም በትልቁ መጣላው ህይወቴ ላይ በጣም መጣላው ሰው ካጠገብ ያለና እሱ ድምጼን እንዲሰማ አልፈለኩም መሸነፌን እንዲያውቅ አልፈለኩም ከዛ በቃ እኔ ከመጡ ደግሞ ስቲሹ በጣም ነበር የሚያመው በጣም ማለት ነው ከዛ ልክ ወልጄ ምናምን ተጨረስኩ የሚገርምሽ እራበኝ ልክ በቃ ልጄ ከሆዴ ስትወጣ እራበኝ ወዲያው በደቂቃ ውስጥ አፌ ደረቀ ምንም የተያዘ ነገር የለም ምንም የለም እንዳለ ስታፍ እንዳለ እንትኖቹ ነርሶቹ ስታፍ ላይ እስቲ እራት ያስተረፈ ተብሎ ተፈለገልኝ በየዕለቱ እኔ ብቻ ነበርኩ ወላድ እንኳን ያለውት ስታፍ ላይ እንኳን የተረፈ እራት ጠፋ ለኔ የተረፈ ምግብ ጠፋ ከዛ ያው አባቴ ልበለው እንግዲህ ነበር እሱ ከዛ ጣዋት ሄዶ ወጥቶ ሚሪንዳና ቆቆር ብስኩት ገዝቶ ሊመጣ እና ያን ሚሪንዳ ጠጥቼ ድጋሜ ደግሞ አልጸዳም በጣም ደም እየፈሰሰሽ ነው ተብሎ ድጋሜ ደግሞ ገና ልጠረግ ገባው በቃ ስለሽ ከመጡ ይሄ በጣም አስጮኸኝ በጣም ነበር የሚያመው በጣም ማለት ነው ከዛ ይሄ ሁሉም አለፈ ባጃጅ ጠራልኝ ወደ ቤቴ ልሄድ ተነሳን ከዛ ያው አንድ ሰፈር ነን እሱ ወደ ታች እኔ ወደ ላይ ቢሆንም ከነሱ ጋር አንድ አካባቢ ነን ምንም አይነት ግንኙነት የለንም እንጂ አንድ አካባቢ ነበር ከዛ የሆነ መንገድ ላይ ሲሄድ እንትኑ ባጃጁ ጭቃ ያዘውና ተቀረቀረ ከዛ በቃ አንተም ይሄንን ባጃጅ አግዘው እንዲወጣ ከዛ ወደ ስራ ሂድ ብየው እኔ ቤቴ ድረስ ብቻዬን ነው አራስ ልጅ ቀኑ ደግሞ በጣም ጠራራ ፀሐይ ነበረ
እና አራስ ልጅ ብቻዬን ይዤ ወደ ቤቴ ገባው ልሻለሁ አቡ። ከዛ ቤትም ምንም ነገር ስልሽ እንትን ነው ምንም ነገር ሳይሆን የሆነ ነገር እኮ ትንሽ አዘጋጅቻለሁ። ትንሽ አጥሚት፣ ትንሽ የገንፎ እህል፣ ዘይት ምናምን አዘጋጅቻለሁ ትንሽ። ከዛ ቤት ገባው ልጄን አስተኛው፣ ውሃ ሙቄ ገላይን ታጠብኩ። ከዛ አንዲት ጎረቤት መጣች። እሷ አጥሚት ሰራችልኝ ይመስለኛል። አጥሚት ሰራችልኝ። ይሰማል? አዎ ይሰማል። ካልተሰማ እኔ ራሴ አይሰማም እልሻለሁ። በደንብ እየሰማንሽ ነው። እሺ በቃ እንዳልኳችሁ ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት እንጃ እኔ አላቅም። ያው አንድ ሰኞ ቀን የወለድኩ የገባው ቀን ሰኞ፣ ማክሰኞ ጠዋት ያንን ያው ደም ምናምን የተበላሸውን ልብስ እያጠብኩ እናቴ መጣች። ጠዋት 12 ሰዓት እናቴ መጣች። ከዛ ደነገጠች። ስታየኝ ያው ደነገጠች። ምንድነው? አይ ወልጄ እኮ ነው ምናምን አልኳት። ከዛ በቃ ያንን ልብስ ተቀበለችኝ፣ አጠበች። ይሄን ሁሉ ቀን ግን ከመጣው ጀምሮ ልጄ ከተወለደ ጀምሮ ግን ጡት አልጠባችም። ምክንያቱም እኔ ማለት ሰጣታለሁ ለካ አልፈነዳም፣ ምንም የምትስበው ነገር የለም። ከዛ በጣም ያለማቋረጥ በጣም ታለቅስ ነበር፣ ትጮህ ነበረ። እንደገና እሷን ይዤ ጤና ጣቢያ ሄድኩ። ከዛ እንዲህ ነው ርቧት ነው ምናምን አሉ። በሙቅ ውሃ ምናምን አድርገሽ ብለውኝ በሙቅ ውሃ እያደረኩ ስኒ ላይ እያለብኩኝ በማንኪያ ምናምን እያደረኩ ነው ጡት የጀመረችው። በሶስተኛው ቀን አንዴ ልንገራት ማሪ፣ ታቡ ቪዲዮሽ ጠፍቷል እኮ እሺ ነው? አዎ አጥፍቼው ነው። አዎ ኦኬ በሶስተኛው ቀን መጀመሪያ ተመላላሽ ልብስ ምናምን አጥብባቸዋለሁ ያልኳችሁ ሰዎች ሊጠይቁ ይመጡ። እሷ ሴትዮ በሰዓቱ በዛን ሰዓት የሆነ የራሷ ጉዳይ ነበራትና ጥሩ ሆነ እንደምታግዘኝ በደንብ እንደምታግዘኝ ምናምን በቃ ምንም እንዳላስብ ምናምን ነግራኝ ነበር በሰዓቱ። ያው አልሆነም። ግን ስወልድ በቃ ደስ ስላለኝ ደወልኩላት። መታ ጠየቀችኝ። መታ ስትጠይቀኝ ከዛ ቤቱን አየችው፣ ያለውበትን አየችና እንዴት እዚህ ቤት ትወልጃለሽ? እንዴት እዚህ ቤት ውስጥ አራስ ልጅ እንዴት በጤና ያድጋል? በፍጹም እዚህማ አትሆኝም፣ እኔ ወስድሻለሁ አለች። ከዛ እኔም ለልጄ የተሻለ ነገር ነው ደህንነቷ የተጠበቀ ቦታ መሆን ፈልጋለሁ። ሮብ ቀን እሷ ይዛኝ ሄድን ወደ እሷ ቤት። ወደ እሷ ቤት ስንሄድ ያው ባለ 3 ነው ፎቅ ነው። ከዛ እንዲች ዞር ብላ የሰራተኛ ክፍል አለች። እዛ ላይ ፍራሽ ነው የተነጠፈልኝ። ገባው። የዛን ቀን አጥሚት የፍርኖ ዱቄት አጥሚት አሰራችልኝ። ሩዝ ነው ምሳ የበላሁት። የሶስተኛ ቀን አራስ ነኝ። ምሳ ሩዝና ላልመል አንድ ኩባያ የፍርኖ ዱቄት አጥሚት ጠጥቻለሁ። ከዛ በማግስቱ ምንድነው ሻይ በዳቦ ቁርስ፣ ሩዝ ወይ እንጀራ በሽሮ ምናምን ነው። እግዚአብሔር በሚያውቀው ማለት ነው። እኔ ለማንም የሷ አታውቅም እዚህ ጋር ምንም፣ ግን እግዚአብሔር በሚያውቀው። ከዛ ምንድነው እኔ አልተኛም። እሷም ደግሞ ምንድነው እርጉዝ ነች። የአንድ ወር ልዩነት ነው ያለን እርጉዝ። እኔ ነሐሴ ወልጄ እሷ መስከረም ልትወልድ እንግዲህ አንድ ወር ልዩነት ያለን እርጉዝ ነበረች። እኔ እንደ በፊቱ በቃ ስራ መስራት ጀመርኩ። ምንም አልተኛውም፣ አንድ ቀን አልተኛውም። ከዛ በኋላ ሳይ እኔ ምን አልኳት፣ እሷ የተመጣጠነ ምግብ ነው የምትበላው። ሙዝ እንኳን አንስቼ እንድበላ አትፈልግም። ሙዝ ማለት ነው አይደለም ሌላ ነገር፣ ሙዝ ቁርስ፣ ሻይ። ከዛ ሰራው እኮ ተንከባከብኳት፣ አንዱ ምናምን ተንከባከብኳት፣ ችግር የለም። ከዛ በጣም እየታመምኩ መጣውና ሄድኩኝና አርስሻለሁ ብለሽ አይደል ያመጣሽኝ አልኳት። አርስሻለሁ ብለሽ አምጥተሽኝ እንዴት ነው እንደዚህ ታረጊትላት? እንዴት እንደዚህ ትናገሪኛለሽ? እኔም ብላኝ ተጣላን። ወጥቼ ወደ ቤቴ ተመለስኩ። ወደ ቤቴ ስመለስ አንደኛ ቢያንስ ከመጀመሪያው ቤት የሆኜ ቢሆን
አካባቢው ለኔው ቤት የሆኜ ቢሆን አካባቢው ለገ ያርሰኝ ነበር ይልሽ ለልጄ የተሻለ ነገር ስል የራሴን ማረፍን በዛ ባራስነት አንድ ቀን ሳልተኛ የራሴን አጣው ከዛ ሲሄድ ምንም አይነት ሰው የለም ከዛ የቤት ኪራይም መስከረም ላይ ያልቃል የተወሰነ 15 ቀን ምናምን ቆየሁኝና ከዛ እኛ እንትን የአራት ወር ጉዜ እየነበርኩ ሰራባቸዋለሁ ያልኩ ሰዎች እንዳጋጣሚ ደወሉ ከዛ ያራስ የቃብለው 1000 ብር ላኩልኝ 1000 ብር ሲልኩልኝ እንደገና የሁለት ወር ኪራይን ከፍዬ በ400 ብር ደግሞ የሆነ ነገር ደግሞ አርጌ እንደገና ልጄን ይዤ ቀጠልኩኝ ከዛ ሷም ጋር ድጋሚ ሄድኩኝና እንዴ ስለሆነ እኮ ነገሮች ተበላሽተውብኛል ቢያንስ በቃ የሆነ ነገር አድርጌና ግዢ ስለ አይ በቃ እንዴ ወተሻል ምንም ላደርግልሽ አልችልም ማለች ያንን ሁለት ወር ጨርሼ በኪራይ መከፍለው ጠፋ እምሄድበትም የለም ዘመድም የለም ያለኝ አማራጭ ምንድነው ቢያንስ እንኳን ያው ማለት ነው አሁን አባቴ ብዬ ቃሉን ባላወጣው በሌላ ነገር ቢገባችሁ ደስ ይለኛል እሱ ጋር ሄድኩኝ እሱ ጋር ሄጄ አንድ ወርም ተስማምተን አልተቀመጥንም ከዛ እንኪ ዲቃላሽን ይዘሽልኝ ብሎ እሷን ወረወራት ሊወረውራት ሲል እንጀራ እናቴ ተቀበለች እንጂ በዚህ ማል ምን ልጅቷ ምን አገባች እስቲ ደብድቦይ ማለት ነው ተደባድበን እንኪ ዲቃላሽን ይዘሽጂ ብሎኝ ልጄን ይዤ ወጣው ከዛ መንገድ ላይ ምናምን መሄድበት የለም ዝም ብዬ የሆነ ሴት አቆምኩና እኔ እንደዚህ ነው በጣም ተቸገር ያለው ልጄ ልሽ አራስ ነች እናቴ የነበረችው ስልሽ አሁን ይሄን ባወራው ራሱ ሌላ ታሪክ ነው እናቴ የነበረችው አቡ ይሄ ቲክቶክ ላይ አራብ ሳይሞተው ልጅ አስታወሽው አቡ ይሰማል በምን የሞተው ባለፈው አራብ ሳይሄ ጠፍቶ የሞተው ልጅ አሁን ቅርብ ቀን የመስቀለት እንዴ እኔ ቪዲዮ የሰራውለት ህፃኑ ልጅ ከዛ ከሱ ሞት ጋር ተያይዞ አራብሳ ላይ የሆነ ቤት በመከላከያ ይጠበቃል የሚለውን ቤት አስታወሽው አይተሽዋል ቪዲዮ የሆነ ቪዲዮ ሰርተው አራብሳ ላይ በመከላከያ እናቴ እዛ ቤት ነበረች የሚገርምሽ እናቴ እዛ ቤት ትኖር ነበር በጥገኝነት ይሄ በመከላከያ ይጠበቃል ሴትዮዋ ሰው ይገብራሉ ምናለው ቤት እናቴ ትኖር ነበረ እዛ ቤት እናቴ ታገለግል ነበረ ከዛ እዛ ሄድኩኝ ምናምን እዛ የወር አበባ ሆነሽ መግባት አትችይም እናቴ ጋር ሄጄ እሷ የነሱ አገልጋይ ስለሆነች እኔ እዛ ቤት እናቴ ጋር እንኳን ማረፍ አልቻልኩም በሰዓቱ የወር አበባ ላይ ምናምን ነበርኩኝ ማረፍ አልቻልኩም ከዛ ልጄን ያዥልኝ በቃ አንቺ ቢያንስ እንኳን በልጄ ካሽኝ እኔን አላሳደግሽኝም እኔን አልተንከባከብሽኝ ቢያንስ ልጄን ያዥልኝና እኔ የሰራሁትን ሁሉ ታውቂያለሽ ልጆኝ እንኳን ምን ያህል አንቺን እንዳግዝ እንደነበረ ታውቂያለሽ ልጄን ያዥልና እኔ ሰርቼ የሰራሁትን ሁሉ ሰጥሻለሁ ልጄን ያዥልኝ ስለዚህ እኔ በፍጹም እኔ አንቺ እንዲቃላሊዝም ማለች እኔ አንቺ እንዲቃላሊዝም ስትለኝ አንቺ 6 ልጅ ወልደሽ የትኛውን በክብር ያሳደግሽውን ሆነሽ ነው ለም በጣም ተሳብ ተነሳ በጣም ማለት ነው የእናትና የልጅ የማይመስል ጸብ ከዛ በቃ እኔ ምን እንደዛ አለችኝ እኔ ማለት እኔ እንደዛ ልትለኝ አይገባም ምክንያቱም እኔ ከጇ ወይ እሷ ከሰጠችኝ ጥሩ ህይወት ወጥቻ አይደለም እንደዚህ አይነት ነገር ያስኩት ያደኩበትን መንገድ ከሷ በላይ የሚያውቅ የለም ከዛ በቃ ወጣውና የሆኑ ሰዎች ማቃቸው ነበሩ የዛን ቀን ወጥቼ የታደርኩኝ ልጄን ይዤ ቤተክርስቲያን አደርኩኝ መሪ ስላሴ የሚባል ቤተክርስቲያን አለ እዛ አደርኩኝ ከዛ የሆነ ሰው ነበር ማቀው እሱ ጋር ደውዬ የሆነ ቤት ነበረው ያላለቀ ቤት በቃ እንደዚህ በጣም አልቅሼ ለመንኳቸው በጣም አልቅሼ እነሱ ፈቃደኛ አልነበሩም በቃ እኔ እኮ እንደዚህ የማድርበት መሆንበት አጥቼ ቤተክርስቲያን ነው ያለውት
እሺ ብሎ በማግስቱ ቤት ሰጠኝ። 72 ላይ ቤት ነበረው። ያው ያ ማለት እንዲህ ወደ ላይ ስላቡ ብቻ ይወጣ ማለት ነው፣ ምንም አይነት ነገር የሌለው። ከዛ ምድር ላይ እንደ ኪችን የሆነው ቤት ላይ ገባውበት። በመስኮቱም ክፍት ነው፣ በበሩም ክፍት ነው። የሆነ ከሰው ጨርቅ ለምኜ ጨርቅ መታሁበት። ከዛ በቃ እዛ ጋር ምንድነው መዳበሪያን ጥፌ ነው ኑሮ የጀመርኩት። ከበቃ ልጄ በጀርባ ያለች የልጄ ልብስ በኩርቱ ፌስታል በእጄ አለ። ምንም አይነት ሳንቲም የለኝም። ከዛ ያው ሰው 300 ብር ከሰው ለምኜ ተቀብዬ ምጣድ ገዛው። ምጣድ ማለት ብረት ምጣድ። ከዛ የቆሎ እህል ገዛው፣ ዱቤ ሽምብራ ምናምን ገዛው። ያንን ቆልቼ ይዤ መሸጥ ጀመርኩ ማለት ነው። ይሄ ማለት ስንት ወሯ ላይ ነው? አመት ከምናምን ሆና ጀምራ ማለት ነው። አመት ከ3 ወር ጀምሬ ልጄን ይዤ በራሴ ወጥቼ ቆሎ ጀመርኩኝ። ቆሎ ሰራለው። ከዛ ክረምት ሲመጣ በቆሎ ሰራለው። በቆሎ ደግሞ በዛ ሰዓት በጣም ከረጅም መንገድ ነው ተሸክመን በጀርባችን የምናመጣው። እኔ ብቻ አይደለም፣ በጣም ብዙ ሴቶች አሉ። በጣም ከረጅም መንገድ በቃ እንዲ መሬት ማለት ወገባችን ጎብጦ መሬት ለመንካት ደርሰን ማለት ነው። 10 ቦታ እያረፍን ነው፣ ከረጅም ቦታ አምጥተን ቤቴ በእንጨት ጥጄ አስፋልት ድረስ ደግሞ ያንን ትኩስ ብረት ድስት በጭንቅላቴ ተሸክሜ ነው አስፋልት ይዤ የምወጣው። ሲቀቀል የዋለ በቆሎ በእንጨት ሲቀቀል የዋለ በቆሎ ትኩስ ብረት ድስት በጭንቅላቴ ተሸክሜ ይዤ ወጥቼ አስፋልት ላይ ሽጬ ልጄ የሚያስፈልጋትን ነገር እያረኩ ይሄችን ለነገ እቺን ደግሞ እንዲና አረግበታለሁ እያልኩኝ እንደዛ እያልኩ እንጨት ገዛው። አልጋ መግዛት ባልችል እንጨት ገዝቼ የእንጨት ርብራብ አልጋ ሰራው። ከዛ ለካ እንትን ነበረ የረሳሁት ፍራሽ እንትን ነበር፣ ይሄ የተጣለ ጥጥ ነበረ። እሱን በራሴ አንሶላ ፈልጌ በአንሶላ ሰፍቼ እሱን አረኩ። መሬቱ ላይ እንትን አነጠፍኩ፣ ሸራ አረንጓዴ ቀይ ምናምን ያለውን ሸራ ነጠፍኩኝ። ከዛ እንዲያልክ ሳህን ስገዛ፣ ብረት ድስት እንዲያልኩ ስገዛ፣ ብርጭቆ አንድ ስገዛ፣ ልጄ በዛ ሰዓት በስነ ስርዓት ነው፣ ግን የሆነ ትንሽም ጉዳት ነገር ሰነ። በርግጥ ብዙ ምግብ የምትወስድ አይደለችም፣ ግን እንደዛ ያልኩ ጀመርኩኝ 72 ላይ እና ግን በዛ ውስጥ ሆኖ ሰዎች ከመሬት ተነስተው ነበር ስም የሚያወጡልኝ። በቃ ባላቸውን እንደምቀማ ባላቸውን እንደማስብ በቃ ማለት አብዛኞቹ ከሆነ ሀገር የመጡ ሰዎች ናቸው። ከሆነ ሀገር የመጡ ናቸው። ባሎች ሁሉም ባለባል ናቸው። ሁሉም ሰርተው የሚያበሉ ያላቸው ሰዎች ናቸውና እኔ ከነሱ ጋር ምንም አይነት እንትን የለኝም። እኔ ስራና ስራዬን ነው ወይ የሆነ ቀን ቡና ፈላና ስብስብ አድርጌ ቡና ጠጡላቸዋለሁ። እኔ ከነሱ ጋር ምንም አይነት ህይወት የለም። እነሱ ግን በቃ ልክ እኔ ባላቸውን እንትን እንደምል ምናምን ነውና ነገር በቃ ውሃ ቀጠነ ብለው ነበር ነገር የሚፈልጉኝ፣ በጣም ውሃ ቀጠነ ብለው። ምክንያቱም ይሄ ሁሉ ማለት ለዛሬ ላለውበት ነገር አስተዋጽኦ ስላለው ነው ምነግርሽ። ከዛ እንደዛ ያልኩ ከዛ ሰውዬ ጋር አጣሉኝ። ያን ቤቱን ከሰጠኝ ሰውዬ ጋር አጣሉኝ። ከዛ ልክ እቃ እያወጣች ትሸጣለች፣ ብረት እያወጣች ትሸጣለች። ከሳይቱን እንዴ ጥበቃ እኮ አለ። እኔ ዝም ብዬ ጥገኝነት ነው የገባሁት። እንግዲህ ይታይሽ ጥበቃ እያለ እኔ ቤት በኩል ነው ፌሮ አውጥቼ የምሸጠው። ከዛ 4 እንጃ ስንት ወር ነው አመት ነው ያለው እንዴ እንጃ ወደ አመት ቆይ ልደቷን አክብሬ ብቻ አመት አካባቢ እዛ ቤት ኖሬ በቃ ይሄ በጣም ጸብ ሁሌ ይበዛል ምናምን። እንደገና ሌላ ሳይት ለመንኩ፣ ሌላ ባዶ ቤት እንደዚሁ ማለት ነው። ማለት ሳይት ስላብ ብቻ ስላብ ወጥቶ ዙሪያው በቆርቆሮ እየተደረገ እንደዛ አድርጌ መኖር የምችልበትን። ከዛ ሁለተኛው ቤት ላይ ደግሞ ያው ጥበቃው ትዳር ምናምን ስላልነበረው አልተስማማንም። ከዛም ወጣሁኝ። ወይ እኔ የምልሽን ነገር አምጪ ወይ ካልሆነ ውጭ አይነት ነገር ሲሆን አይ ብዬ እዛ 3 አመቷን ልደት እዛ ነው ያከበርኩት። ከዛም 6 ወር ምናምን ኖሬ እንደገና ደግሞ ሌላ ቤት ይሄኛውን የገባሁበት ቤት ደግሞ አፓርታማ ነው። ይሄም አፓርታማ ሆኖ በቃ ይሄ ሳይት ላይ ያውቃል፣ ብዙ ሰው ያውቃል፣ ይረዳል ብዬ ያገምታል።
አሁንም እዛ ስኖር እንደዚሁ ጥበቃው በጣም ያስቸግረኝ ነበረ። ከዛ በኋላ ለምን እኔ በእንት ነው ቀጥታ የቤቶቹን ባለቤት አግኝቼ ስለማላናግር በቃ በሌላ ነገር ነው። አንደኛ ያው ሴት ልጅ ብቻዋን ልጅ ይዛ ስታሳድግ የሆነ ሰው ካጠገቧ ካልታየ ምናምን እኔ እንደ ሰው ራሱ አትቆጠርም። እኔ እንደ ሰው አይቆጥሩኝም ነበር። ከዛ እንዳጋጣሚ እግዚአብሔር በቃሽም ሲለኝ በሱ ሰዓት ላይ የሆነ ሰው ባለቤት አገኘው። ለመንኩት ያለውን ነገር ሌላ ባለው ስላባገኘው እንግዲህ ከ4 ዓመት ሊሞላት ግንቦት አካባቢ ላይ አገኘው። ቆርቆሮ ያቺን ስልሽ ማገኛት ለሆነች ጊዜ ለሆነ እያልኩኝ ከዛችም ላይ እቆጥብ ነበረ። በቃ እኔ ጫማ ለኔ ማለት ጤነኛ ኮንጎ ጫማ አላቅም። ልጄን ሳሳድግ በተለይ እስከ 6 ዓመቷ እኔ ኮንጎ አላቅም። በቃ ሰርቼ ለልጄ ነው። እኔ ለልጄ ከጉልት እንኳን ልብስ ገዝቼ ፎቶን አሳያችኋለሁ ታላችሁ ቲክቶክም ላይ ያለው ይሄ አሁን ይሄ ፕሮፋይል የሆነ ልጅ 3 ዓመቷ ነው። እኔ ለልጄ ከሜዳ ላይ እንኳን ልብስ ገዝቼ አላቅም። እኔ ለራሴ ግን ኮንጎ ጫማ እኔ እንትና መመስለው ይሄ ሰራተኛ ሞግዚቷ ነበር መመስለው እንጂ እናቷ እሷ አልመስለም። በጣም ቅብርር አርጌ ጽድት አርጌ ነው ያስኳት። ለምን እንደሆነ ታውቂያለሽ? ብዙ ሰዎችን የምበቀልባት ነች። አንደኛ ልጅ አባቴን እበቀልባታለሁ፣ በሷ እናቴን እበቀልባታለሁ፣ አባቷን እበቀልባታለሁ። ለምን ልጅ እንዴት ሰው ልጅ ማሳደግ እንዳለበት እኔ አስተምራቸዋለሁ ብዬ ነው ያን ሁሉ ነገር የማደርገው። እኔ ለራሴ ያልኩሽ ለራሴ በቃ ኮንጎ አላቅም። ክረምት ሲመጣ ሙሉ ዝናብ ማለት ነው። ክረምት እንግዲህ ታያለሽ አሁን ቲክቶክ ላይ አሁን ጊዜው ጥሩ ነው፣ ደግ ጊዜ ላይ ነው አሁን ያለው። ቲክቶክ ላይ በቆሎ ሲሰሩ ዝናብ ምናምን ሸራ ለብሰን ያ ዝናብ እንዳለ ላይ ያልቁ ስተኛ እኔ ከወገብ በላይ ፓራላይዝ እየሆንኩ ነው ማድረው። ሰውነቴ ያልንቀሰ አንደኛ የተሸከምኩበት ተሸክሜ ረጅም መንገድ የመጣውበት ከዛ በእግሬ ውሃ ውስጥ ነው እግሬ ቁጭ የሚለው ፎጭ ይላል። ውሃ በእግሬ ስር ያልፋል። በይ ቅዝቃዜው ያ ጠዋት የተሸከምኩበት ተደምሮ ከወገቤ በታች አይሰራም። ሌሊት ስጮህ ነው ማድረው። በጣም እታመማለሁ። ስቲል አሁን ድረስ ወገቤ በጣም እታመማለሁ። አሁን ልብስ እንኳን 2 ልብስ እንኳን እንዲያጥቤ ቀና ማለት አልችልም። በጣም ነው የሚያመኝ ማለት ነው። ከዛ እንደዛ ያደረኩ ምናምን እዛ ቤቱን ሰጠኝ። ቆርቆሮ ራሴ ሳንቲም ለቃቅሜ ምናምን ያለ ላይ ጨማምሬ ሰራው። ያ ደግሞ ቤቱ ምን ይቸግረኝ መጣ? መብራት፣ ውሃ፣ ሽንት ቤት የለም። ይሄ ቤት የቱ ጋ ነው ካላችሁኝ ጌታስ ይባላል። 72 አካባቢ ካላችሁ እስቲ የሚያቀኝም ሰው ሊኖር ይችላል። ጌታስ ወይ ደግሞ ዱግዳሪ ስቴት ጀርባ ነው። ውሃ የሚሰጠኝ ሰው አጣው፣ መብራት የሚሰጠኝ ሰው አጣው። ግን አጠገቤ በጣም ሀብታም ሰዎች ነበሩ። በጣም ሀብታም አይደለም ለኔ መብራት ይቅርና ምንም ነገር መስጠት የሚችሉ ሰዎች ነበሩ። ግን ፍቃደኛ አልሆኑም። በክፍያ ጠይቂያቸው ፍቃደኛ አልሆኑም። ከዛ ያው በስንት መከራ በሰው ተለምነው ምናምን ነው መብራት ያገኘሁት። ከዛ ያው ክረምት በቆሎ ሰራለው፣ በጋ ላይ ቀለል ያለ ልብስ ሳገኝ አጥባለው። ተመላላሽ እንዲድግስ ምናምን ሲኖር እንሰራለን ከሰዎች ጋር ያው ብቻዬን ስለማልችል እንደዚህ እንዲያለ 5 ዓመቱ አለፈ፣ 6 ዓመቱ አለፈ ስልሽ ያው በእንደዚህ አይነት ህይወት ውስጥ ማለት ነው። 7 ዓመቷም እንደዛ አለፈ። 7 ተፈጠረ ደግሞ ያው ሁሌም የሰዎች እንትን ግን አለ ይልሻው። ይሄ የሰዎች ትንኮሳ የሰዎች በሆነ ነገር አንደኛ እኔ በቃ በጣም ጠንካራ ቤቴ ብትመጪ ምኑንም ነገር እንዴትም አድርጌ ቤት ነው ማስመስለው። ከውጪ እንደዚህ ሰው ይኖራል ምናምን ሰው ብሎ ቤት ሲገባ ግን በጣም ነው የሚገረመው። በጣም ማለት ነው ነገሮችን እንዴትም አድርጌ ማሳመር ይችላል። አንደኛ ለልጄ ልጄ ጭንቅላቷ ጥሩ እንዲሆን ቤት እንዳለ መደዳ ያለው ፎቅ ነው እንዳለ ሀብታም ናቸው እንዳለ ያሉት። ሰፈሩ ላይ ትገባለች፣ ትጮታለች ምናምን ታያለች። እና በቻልኩት መጠን ልጄ የማነስ ስሜት እንዳይሰማብኝ በቃ እኔ የሆነች ነገር ሰራው። እኔ ለራሴ አይደለም የሆነች እቃ ነው የምገዛው። የሆነ ምጣድ፣ የሆነ ዳቦ ምጣድ፣ ከዛ የሆነ ኮመዲኖ፣ ከዛ የሆነ ቁም ሳጥን ለልጄ ማለት ነው። ግን እኔም ደግሞ እኮ እንደ ሴት ብዙ ነገር ያምረኛል። እኩዮቼና ያለው
ታናናሾቼ ነው ያለው፣ ታላላቆቼ ነው ያለው። ልጆቻቸውን ለቤተሰብ ጥለው ክፍለ ሀገር ሰጥተው የሚኖሩትን ህይወት ያለው። ግን በፍጹም እኔ ያ ማለት ያንን ባለማድረጌ እየተጸጸትኩ አይደለም። እኔ እንትኑን ነው ነገሩን ነው የምላችሁ። ከዛ 7 ዓመቱ አካባቢ ላይ ያው እዛ አካባቢ ያው እንትን ክረምት እንዳልኩሽ ይሄን እሰራለሁ። ከዛ ሻይ ቤት ጀመርኩኝ በሸራ ሻይ ቤት ያው ስሰራ ያው የሀገራችን ሁኔታ ይታወቃል። ያው ህገ ወጥ ነው። ህገ ወጥም ሰው የሚሆነው ወዶ አይደለም፣ ችግሩ ነው ሁኔታው ነው እንጂ ማንም ሰው ህጋዊ ሆኖ እስቲል እኔ መታወቂያም የለኝም። ህጋዊ ሆኜ ልስራ እንኳን ብል ቤተሰቦቼ ቤት የላቸውም። ምንም አይነት ቀበሌ ላይ ምንም አይነት እውቅና ስለሌላቸው እኔ መታወቂያ ማግኘት የምችልበት ነገር የለም እንጂ አረብ ሀገር ሄድ ነበር እንደው መታወቂያ ኖሮኝ ቢሆን። ከዛም በፊት 18 ዓመት አካባቢ ብዙ ሞክሬያለሁ በገንዘብ ምናምን ከክፍለ ሀገር ምናምን፣ ግን አልተሳካም። መታወቂያም ስለሌለ ነው ዋናው አንደኛ ነገር። ከዛ እዛ አካባቢ ላይ እንዳልኩሽ ሴት በመሆኔ ብቻዬን በመሆኔ በጣም እንትን ይደርስብኝ ነበር፣ በጣም ጫና ይደርስብኝ ነበር። እንደውም በቆሎ እኮ እሷ የምትሰራው ከወንዶች ጋር ስልክ ለመቀባበል ብላ ነው እንጂ እኮ ስራውን ፈልጋ አይደለም። ይስገባል ያሉ ጠዋት ስገባ ያዩኛል፣ ማታ ስወጣ ያዩኛል። ግን ምን እንደሆነ አላውቅም። እኔ ሰው ዝቅ ያለ ሰው አስተሳሰቡም ዝቅ ያለ ነው። እግዚአብሔርን በቃ ቀን ሰራተኛ በተለይ እኔ ሁሉንም አይደለም፣ ግን አብዛኛው ሰው ባላየው ነገር እንዳየ ባልሰማው ነገር ልክ የሆነ ሲፈጠር እንዳየ በጣም ስም ለመስጠት ያለ ስም ለመስጠት የሚሮጥ ህዝብ ነው ያለው፣ ያለ ስም። ከዛ እኔ ደግሞ ሳይ እጣላ ወደ ኋላ አልልም። እኔ ሴት ነኝ አልልም፣ ልጄ ብቻዋን ነች አልልም። እስከ መደባደብ ደርሳለሁ ብዙ ነገር እና ይሄ ነገር አድጎ ምን ደረሰ? መድኃኒት እስከ ማስደረግ እኔ ላይ ደረሱ። አዲስ ድምፅሽ እየራቀ ነው። አሁንስ አሁን መጣ። እንደዚህ አሁን ይሰማል? አሁን ይሰማል። እሺ ልቀጥል ካቆምኩ? አዎ። ከዛ በቃ ልክ በዛ እድሜ መድኃኒት ምናምን ያው እኔ እንደሚመስለኝ ነው፣ ግን ነውም ሲጀመር ጸበል ምናምን ልጄን ትቼ ምናምን ጸበል ገባው። ከዛ በዛም ሰዓት እንደዚህ ነበር ልክ እንደዚህ ነበር የሆንኩት። በቃ ማለት እንዲህ አልበላት እንጂ ትቼ ነው በቃ ስራ ቦታ የነ ትቼ እቀኔን ሳልሰበሰብ ምን ሳልል ተነስቼ ጻድቃኔ ማርያም ሄድኩ። ጻድቃኔ ማርያም እንዴት ሄድሽ ብትይኝ ያቺ የዓመት ከምናምን የነበርኩባት ሴትዮ ይዛኝ ሄዳ ነበረ። ይዛኝ ሄዳ በቃ ስለዚህ እዛ መሄድ አለብኝ ብዬ ተነስቼ እዛ ሄድኩኝ። ከዛ በቃ ወር ከምናምን ቆይቼ ፍልሰታ ጾም ነች እንዳጋጣሚ ፍልሰታ ጾም የልጄን ልደት አክብሬ አይደለም የልጄን ልደት አለ ምርቃቷ 7 ዓመት ማለት ኬጂ ጨርሳ በሳምንቱ ልክ በ12 ደግሞ ልደቷ ነው የሚሆነው። ፍልሰታ ላይ ነው ልደቷና ልክ የልጄን ልደት ነሐሴ ሐምሌ 17 ነው ምናምን አስመርቂያት እኔ ፍልሰታ 1 ስትል ወደ ጸበል ብን ብዬ ሄድኩኝ። ያው ሻኔንም ዝርዝሩንም ከነገርኩሽ እኔ ማለት ልቤንም ማንጋስ ተምበሽ ልጅሽን ማንጋስ እንደዛሩ ልጅሽን ማለት ማንጋስ ተምበሽ በቃ እንዳልኩሽ ጓደኞቿ ጋር ነበረች እዛው አንድ እንደኔ አይነት ነበረች ብቻዋን የምታሳድግ ጓደኛ አለችኝ እና እሷ ጋር ያው ብዙ ነገር እንደ ቤተሰብ ከሷ ጋር ብዙ ነገሮችን እንትን ያልኩትም ከሷ ጋር ስለሆነ አጋጣሚ እሷ ጋር ነበረች እሷ እና በሰዓቱ ነው ያልኩሽ በቃ ምንም አላውቅም እኔ ራሴን ያገኘሁት ጸበል ቦታ ነው። ከዛ በማግስቱ ስረጋጋ ደውዬ ምናምን አሳወቅኳቸው 15 ቀን ምናምን ተጠምቄ የመጣው ግን እስካሁን ባለው ጊዜ ውስጥ ግን ልክ በአመት ልጇ 1 ዓመት እየደወልኩ ለአባትየው ይሄው 1 ዓመት ሞላት 2 ዓመት ሞላት 3 ዓመት ሞላት አሁንስ አታያትም 4 ዓመት ሲሞላት አሁንስ አታያትም ምናምን እያልኩ እንደውም በመጀመሪያ ልክ ወልጃት ራሱ ያው ሳልነግራችሁ ቢያንስ ዋናው ነገር ነው ያው ልመለስ ወልጄ ዓመት ከምናምን እያለች ያው እስከዛ
ለማየትም ፈቃደኛ ስላልነበር እኔ በግድ ይዣት ሄድኩ። እሱ ያለበት ሰፈር ይዣት ሄጄ እንትን አለ። ሲያይኝ ሸሸ። መኪና ይዞ ነበረ ሸሸ። ከዛ እኔ ያው ቤቱ ጋር ስለነበርኩ በር ላይ ቁጭ ስላልኩ ዞሮ መጣና ሰላም አላት ምናምን። እጇን ነው እንደዚህ ሰላም ነው ያላት። እጇን ነው እንደዚህ የሳመው። ከዛ እንዴት ነው ማንን ትመስላለች ምናምን ስለው ኧረ ራስሽን ነው የምትመስለው ምናምን አለኝ። እሺ አልኩት። ከዛ የትራንስፖርት ልስጥሽ ሲለኝ አይ ይዤ ነው የመጣሁት እኔ እንድታያት ነው እንጂ እኔ ካንተ ምንም ፈልጌ አይደለም ይዤ የመጣሁት አልኩ። ከዛም በፊት ደግሞ የ6 ወር እያለች እህቱን አግኝቻት ነበረ። ይሄ ወንድምሽ እንዲህ ያለ እኔ ግን ይሄ ወልጃታለሁ ቢያንስ 6 ወር ሆናለች። ወንድምሽን ለምንድን ነው የማትመክሪው ምናምን ስላት እኔ እሷ ያላመነውን እኛ ምን አገባን አለችኝ። ታላቱ እሷ ያላሽ አዝያት ነበር። እስቲ ቢያንስ አንቺ እያት ፊቷን ሲላኛ እሱ እንትን ያላለውን ከሱ ጋር ጨርሽ። አንደኛ አንቺ ብቻ አይደለሽም፣ በጣም ብዙ ሴቶች እየመጡ ከወንድማችሁ ልጅ ወልደናል ይሉናል። አንቺ ብቻ አይደለሽም፣ አንቺ የመጀመሪያው አይደለሽም። በጣም ብዙ ሴቶች ከዚህ በፊት ራሱ እየመጡ እንዲህ ብለውናል። እሺ አለች። በቃ ተመለስኩ። እንደገና ደግሞ 4 ዓመት እያለች ደግሞ ታናሽ እህቱ ጋር ሄድኩኝ። ታናሽ እህቱ ጋር ሄጄ ሳናግራ በር ላይ ቤት አንኳኩቼ በር ላይ አናገር ሰላም አለቻት ምናምን። የወንድምሽ ልጅ ነች እያልኳት ግቡ እንኳን አላለች። እኔ ዛሬ ላይ እሱ ሁሉ እየተሰማኝ ነው። ቢያንስ ሰው እኮ ባዳም ከሩቅ ቦታ መጥቶ ባዳ ራሱ ግቡ ይባላል፣ እንኳን የወንድምሽ ልጅ ነች እያልኳት። ከዛ ያልፎ እኔም ተውኳቸው። እኔ ልጄን ማሳደግ ያው ራሴ የወሰንኩት ነገር ስለሆነ ልጄን ወደ ማሳደግ ገባው። ሁሉም ነገር አለፈ። 7 ዓመቷ መጣ። ግን በዚህ ሰዓት ግን ገብቶሻል። እኔ በቃ እየደከምኩ መጣው፣ እየሰለቸው መጣው። ምንም ማለት ነገሮች አልቃናሉ። እሰራለሁ ልፋቴና ምንም አልገናኛለኝ። ገብቶሻል። በጣም ይደክመኛል። በጣም ብቸኝነት ይሰማኛል። በጣም ባዶነት ይሰማኛል። አለመወደድ ይሰማኛል። አለመፈለግ በሁሉም ዘንድ ማለት ነው። በሁሉም ሰው ዘንድ ማለት እኔ ምን ኃጢአት ሰርቼ ነው እስከምል ማለት ነው። ምን ኃጢአት ሰርቼ ነው? ምን በድዬ ነው? እኔ እኮ እግዚአብሔር አንተ የማትፈልገውን ነገር እኮ ላለማድረግ ነው፣ አንተን ላለማስቀየም ነው። እና በዚህ ህይወት ውስጥ ጥሩ ሰዎችን ወደ ህይወቴ እኮ ታመጣለህ ብዬ ነው። ምክንያቱም እኔ በቃ ራሴን ለማጥፋት ሙከራ ማድረግ የጀመርኩት በጣም ህፃን ሆኜ ነው። 13 14 ዓመቴ ላይ እያለሁ ነው። በቃ መኖር የሰለቸኝ ገና እዛ እድሜ ላይ ሆኜ ነው። እና እኔ ልጄን ወለድኩት አንደኛም ነገር ለምን መሰላችሁ? እንድትይዘኝ ነው። የሆነ በቃ የራሴ የሆነ ሰው ለመፍጠር ነው። እንድትይዘኝ ነው። የሆነ በቃ ብዬ ቆይ ደግሞ እስቲ ምናምን እንድልባት ብዬ ነው እኔ ልጄን የወለድኳት እንጂ እንደ ማንኛውም ሴት በሰዓቱም አውቃለሁ ኃጢአት መሆኑ ጭንቅላቴን ቢቆጣጠረውም ግን ቀላል መንገድ እንደሆነ በጣም በአካባቢ የሚያደርጉም ሰዎች ነበሩ። ማለት ለዚህ መረጃ ሩቅ ሆኜ አይደለም፣ ግን እኔ እግዚአብሔር በሷ በኩል እንዲያየኝ ነው። በሷ በኩል ከቤን እንዲባርክ፣ በሷ በኩል ጉልበቴን እንዲባርክ፣ ሌላም ስህተት ላለመስራት ህይወቴ ውስጥ። ምክንያቱም እንደኔ አይነት ሴቶች ወደ ህይወታቸው በስህተት ጥሩ ወንድ አይመጣም። ሴት ልጅ ህይወቷ ውስጥ ጥሩ አባት ከሌለ ጥሩ ባል አይመጣም፣ ጥሩ ፍቅረኛ አይመጣም፣ ለሷ የሚያስብ አይመጣም። በቃ ለጊዜው ብቻ ይሄ ነይ እንተኛ፣ በቃ ነይ እንተኛ፣ ወይ ለለቱ ነይ እስቲ 1-2 እንበል ብሎ ከዛ እንተኛ ነው በቃ። ሌላ ምንም ነገር የለም። ምንም እንደኔ አይነት ሴት ከዚህ የተሻለ ምድል የላትም። ስለዚህ እኔ ማንም እየተነሳ እንዲያረክሰኝ አልፈልግም። አንደኛ ልቤን አውቀዋለሁ፣ እሞኛለሁ። የሆነ ሰው ወይ ማብራሪያውን ታዩና ማሪ ታሪክሽን ብቻ ተናገሪ። ማብራሪያውን ታዩና እናቴ ታሪክሽን ብቻ ተናገሪ። ምክንያቱም አንዲት ሴት አንድ ወንድ ነይ እንተኛ ሲላት ከብት አይደለችም ሄዳ የምትተኛው። ይቅርታ እንደዚህ ብለሽ ሁሏም ሴት እየሄደች ነይ እንተኛ ላላት ሁላ ተኝታ ልጆቿን ችግር ላይ እንድትጥል ስለማልፈልግ ነይ እንተኛ ላላት ሁላ ሄዳ ከተኛት ሴቷ እንስሳ ናት ማለት ነው። ፈጣሪ አይምሮ የሚባል ነገር የሰጣት ነይ እንተኛ ለሚላት ሁላ ሄዳ እንዳትተኛ ነው። ነይ እንተኛ ሲላት ታስብ ይገባል። ገባኝ። እንደዛ ለማለት ፈልጌ አይደለም። ይልሽ አቡ
ግን የሆነ ጊዜ ላይ አመትም ቆይተሽ እኮ የሆነ ጓደኛ ከሆነ ብቻሽን ከሆንሽ መፈለግሽ መሞከርሽ አይቀርም አይደል እንዴ? ሆነም አልሆነም መሞከርሽ አይቀርም። እንደገና ያም ደግሞ አልሳካ ሲል ወይ ከ2 አመት ከምናምን በኋላም ደግሞ እንደዛ መሞከር እኔ እንደዛ ስላልፈለኩ ነው። በቃ ያንን ማድረግ ስላልፈለኩ ነው። እግዚአብሔር በፈቀደ ሰዓት ለኔ የሚለውን ሰው እንዲያመጣልኝ በቃ ራሴን እንድጠብቅባት ነው። ገብቶሻል? ያ ነው ስለሽ ወይ ገንዘብ ኖሮኝ ራሴን ብጠብቅ ምናምን ጥሩ ግን እንደዛ አይደለም። ብቻ ወደ ዋናው ቁም ነገር እንደዛ ሆነ ይልሽ። አሁን በቃ ወደ መጨረሻው ልምጣልሽና ላግዝሽ። አሁን ወደ መጨረሻው በቃ ወደ መጨረሻው እሺ እድሉ ሰጥሻለሁ። ወደ መጨረሻው ልምጣና አብሮሽ ከዛ በቃ እንደዛ ሆኖ ሻይ ቤት ከዛ በቃ አሁን 2005 ላይ ያው ሻይ ቤት እየሰራው ምናምን ነበረ። ደና ሳንቲም ይዣለሁ፣ ደና ስራ፣ የብርን ጣዕም ያወኩበት ቦታ ነው። ከዛ ለቤት የሚያስፈልገኝን ነገር ለልጅ የሚያስፈልገውን በአግባቡ አድርጌ ምናምን ያው ኮሊደር ሲመጣ አፈረሰ። ከዛ አሁን ምን ሆነ? ምንም አይነት ቦታ ምንም እንደዚህ ዳር ላይ ወጥተሽ ምናምን መስራት አይቻልም አሁን ባለው ሁኔታ። ያን ጊዜ ግን ይልሽ በ1000 ብርም ስራ ጀምሬያለሁ። እኔ አሁን በ1000 ብር ስራ ጀምሬያለሁ፣ በ500 ብር ስራ ጀምሬያለሁ። አሁን ግን እንደዛ የለም። አሁን ተከራይተሽ ነው። ከዛ ያለኝን ብር እንዳላጠፋ ብዬ ስራ ጀመርኩበት። አንደኛ ይልሽ ቦታ መርጬ ምናምን እንዳልከራይ መታወቂያ የለኝም እንዳልኩሽ። ስለዚህ የሆነ ቦታ ኮንዶሚኒየም ስር ተከራየው፣ አዲስ ሰፈር ላይ ተከራየው። እኔ በሰዓቱ ስራ ያለው ነው መሰለኝ፣ ምንም ስራ የለውም። 6 ወር ምናምን ተቀመጥኩ፣ ምንም ስራ የለውም። ያለኝን ያጠራቀምኩትን ብር ሁሉ እዛ ላይ ወጣ፣ ከሰርኩኝ ማለት ነው። ከዛ በኋላ ቤት ላይ የምከፍለው አጣው። ጋይስ ከኔ ተቆርጠው ጸጥ ያለው ወይንስ ከሷ? ኦኬ አለሽ። ኔትወርኩ አለቀ ወይስ ኔትወርኩ ተቆርጦ መሰለኝ። ዘጠኝ ወር ስራ ካቆምሽ 9 ወር። ከ9 ወር በፊት ስራሽ ምን ነበር? ምግብ ቤት። የራስሽ ከፍተሽ? አዎ የራሴ። ከስራሽ ነው የዘጋሽው? አዎ ከስሬ ነው። እሺ 9 ወር የቤት ኪራይ በምንድን ነው ስትከፍይ የነበረው? ለዛ ምግብ ቤት የገዛሁትን እቃ እየሸጥኩኝ። ኦኬ። ከዛ የምግብ ቤቱ እቃዎች ተሽጠው ካለቁ ስንት ወር ሆናቸው? ወደ 3 ወር ምናምን ሆኖታል። ግን አንዳንድ ቲክቶክ ላይ የሆኑ ሰዎች አናግሬ 5 ምናምን የላኩልኝ ሰዎች አሉ። 1-2 ሰዎች አሉ። እሺ የቤት ኪራይ ምግብ ቤቱን እቃዎች እየሸጥሽ ስትከፊ ኖርሽ። ከዛ በኋላ ደግሞ ቲክቶክ ላይ ሰዎች እየረዱሽ እየከፈልሽ ኖርሽ። ሶ አሁን ሰው እሺ እኮ 2 ሰው ቲክቶክ። እሺ ከዛ አሁን ወዴት ልትሄጂ ይፈልገሽ ነበር? እኔ እንዳልኩሽ ልሽ እያየሁት አሁን ከእለት ወደ እለት ነገሩ እየባሰ መጣ። ለልጄ አናቷ ቅባት መግዣ ቅባት ልጄ ቅባት ቤት አልቆ ቤት ከትላንት ወዲያ ዓርብ ዕለት የመጨረሻ ቡኮ ነው ራሱ ቤት ያቦካሁት። ወጥ በስነ ስርዓት ከበላን አዲስ አመት ዕለት ነው። በቃ የአዲስ አመት ጊዜ ነው። ወጥ ቤት ውስጥ በርበሬ ያለው ወጥ ሰርተን የበላ ነው። ለአዲስ አመት ነው። ሚጥሚጣ ነበረ። ሚጥሚጣውን ከዘይት ጋር እያፈረፈርን ነው እስካሁን ስንበላም የቆየ ነው። ያው ትምህርት ቤት ትሄዳለች እሷ። ቁርስና ምሳ እዛ የመንግስት ስለሆነ የሆነም ነገር በልታ ምናምን ትመጣለች። በቃ ይሄ ተደምሮ በቃ አቃተኝ ማለት እኔ ለልጅ አይደለም እኔ ለብዙ ሰው ለብዙ ልጅ ተርፋለሁ ብዬ የማስብ ሰው ነበርኩ። ያንንም እያደረኩ ነው እዚህ የደረስኩት እና በዚህ ሰዓት ለልጄ ማነሴ በጣም ሰበረኝ። እኔ ምክንያቱም ገና ትልቅ ቦታ ደርሼ ድሮ ህይወቴ ላይ ያሉትን ሰዎች አስገርማለሁ ብዬ ሳስብ በዚህ ልክ መውደቄ እኔ ማለት አልጠበቅኩም፣ በፍጹም አልጠበቅኩም። እና እኔና ልጄ ዘንድሮ መኪና እንገዛለን ብለን ያቀድን ሰዎች ነበርን።
ዳማስ መኪና ገዝተን እንጀራ እየጋገርን እንጀራ እናከፋፍላለን። ሁለት ቤት ምግብ ቤት፣ ሁለት ቦታ ምግብ ቤት እንከፍታለን ምናምን ብለን ልጄ ጋር ነው እቅድ የምናወጣው። በቃ ልጄ ጓደኛዬ ነች። ከዛ ለእሷ አናቷ ደርቆ ቅባት ማለት ነው የምጠይቀው ቅባት የምጠይቀው ሰው ሳጣ፣ ልጄ አንድ እንጀራ የምጠይቀው ጎረቤት ሳጣ፣ እኔ ባለኝ ጊዜ ግን ለማንም እግዚአብሔር በሚያውቀው ማለት ነው ልጄን ይንሳኝ። እኔ ለማንም እዚህ ጋር የምዋሽበት ምንም ምክንያት የለም። እኔ 72 አያት 72 ወደ 8 ዓመት ኖሬያለሁ። እኔ አይደለም ለልጄ እርግብ መብራት ጥሏት አልቅሼ የምቀብር ሰው ነኝ። መንገድ ላይ የሚጥል ስኳር በሽታ ሲጥላቸው ሳልጠየፍ መድኃኒታቸውን አድርጌ የሚሰበሰብ ሳንቲም ሰብስቤ እኔ ትንሿ አቡ ነኝ። ማርያምን ምንም ማጋነን አይደለም። ሰው የሆነ ነገር ቢደርስ ደሙን ሳልፈራ በሽታ ይዘኛል ብዬ ሳልፈራ ሰዎችን ለማገዝ በአቅሜ በዓል ሲመጣ አልኩሽ እኔ በዓል ሲመጣ እኔ ባለኝ ጊዜ ሰፈሬ ላይ ማቃቸውን ወጣቶች ቤተሰብ ስለሌላቸው ይከፋቸዋል፣ እኔ እንዲህ ሲከፋኝ እንደነበረው ይከፋቸዋል እያልኩ ምንም ነገር ሳልል ቤት ያምጥቼ እንደ ቤተሰብ የማስከብር ሰው ነበርኩ በአቅሜ በነበረች ነገር ሁሉ እና በህይወቴ ሁሉ ምንድነው እንዳልኩሽ። ቆይ አንዴ እችን ብቻ ልበል፣ እችን ብቻ አቡዬ ከእግዚአብሔር ጋር ያለኝ ብዙ ሰው ይመስለኛል። እኔ ኮሜንት አላየሁም እንዴት እኔና እግዚአብሔር እኔ ህይወት ውስጥ ከኔና ከማዋራው ሰው እንኳን የለም። በቃ ከእግዚአብሔር ጋር ነው ማወራው። አሁን በቃ ከእግዚአብሔር ጋር ነው ህይወቴ። ሌላ በተረፈ ልጄ ነች። እኔ ከሰው ጋር ተግባብቼ ማውራት የምችለው እግዚአብሔር ሰጠኝ ነው እንዳትነጥቀኝ 5 ብር ሰጠኝ ወይ አትንጠቀኝ እያልኩ ነው እድሜን ሙሉ የኖርኩት ማለት ነው። እሺ ጠይቂኛው። እሺ አዲስ አሁን ወዴት ልትሄጂ ፈልገሽ ነው? ልጅሽን ይሰማል አዲስዬ? አዎ ይሰማኛል። ኦኬ የኔ ሚውት ላይ ያላረገ ሰው ካለ ወዴት ነው የኔ ጥያቄ ነበር መሰል ወዴት ልትሄጂ ነው? ይሄንን ቪዲዮ ሰራሽ? ጥያቄ ልጨርስ አዲስ። ይሄን ቪዲዮ ሳይ እኔ በጣም ነው የታመምኩት። እንደ እናት እንደ ሴት ልጅ እናት ሳየው ልጅሽ በልጅሽ ቦታ ላይ እኔ የኔ ልጅ አስቀመጥኳትና እንደዚህ አይነት ቃላት እየተናገርኳት ኢማጂን አድርጌ መቆጣጠር አልቻልኩም። ራሴን ስቅስቅ ብዬ ነው ያለቀስኩት። በጣም ነው ልቤ የተሰማው። አንቺ ወዴት ልትሄጂ ነው? ልጅሽን በቃ በፊት ለፊትሽ በረኪናውን ከምጠጣና ራሴን በፊት ለፊትሽ ከማጠፋና ከመሄድ ያልሻት ወዴት ልትሄጂ ነው? በቃ ይሄን ጥያቄ ባጭሩ ነገር የት ልትሄጂ ነው? አሁን አብሪና መልሽ። እኔ ስለራሴ አስተዳደግ ሁላችሁም ሰምታችሁኛል፣ ተረድታችሁኛል። ስለራሴ ያደኩበትን መንገድ ተረድታችሁኛል። እሺ ተረዳችሁኝ። የኔ ልጅ ስንት አመቷ ነው? 11 አመቷን 11 አመት ሙሉ እንደ እናትም እንደ አባትም እንደ አያቶችም እንደ አክስት እንደ አጎት እንደ ዘመድ መጀመሪያ ጥያቄውን መልሽና ከዛ ታብራሪያለሽ። የት ልትሄጂ ነው? አረብ ሀገር ነው? ክፍለ ሀገር ነው? የት ነው? አሜሪካ ነው? የት ልትሄጂ ነው? ልሄድ ነው ምትያት የት? በቃ ጸበል ነው። እኔ ወደ ጸበል ነው መግባት የፈለኩት። በቃ ጸበል ነው ልሽ ባጭሩ ጸበል ነው። ከዛ አላቅም የሆነ በቃ የሆነ ትንሽ ጊዜ መለቀ ፈለኩ። እሺ ልጅቷ ልሂድ ስትይ አትሄጂም ብላሽ ነው? አትሄጂም ብላሽ ነው እንደዛ ስትያት የነበረው? በአው ከማንተም እኮ መጀመሪያ ትላለች ያው ስቆጣ ምናምን ነው እንትን የምትለው። ጥሩ እሺ መጀመሪያ ከዚህ በፊት ጥለሻት ሄደሻል። የዛኔ ከዚህ በፊት ጥለሻት ሄድሽ ጊዜ እንዴት ሆነች? እንዴት ኖረች? እልሽ እየተቆራረጠ ነው ሰማችሁኝ? አሁንም ይልሽ ያኔም እንዳልኩሽ ነው ፈልጌ አይደለም ታመሜ ነው። በምን ምክንያት ተነስቼ እንደርኩ አላቅም። ራሴን ሲቀጥል ቤት ስልኳን ያስቀመጥኩት ዋክሽ እኔ ወይስ
ከረጋጋ ወይ የሆነ ነገር እስክል ግቢላት ሂጅላት ብዬ እሷ መጣለች። እንግዲህ ደውሎ ያወራት ሰው ይኖራል፣ የተረዳ ሰው ይኖራል። ግን እኔ ልሽ አንቺም ጋር ቢሆን ልክ እንደ ሰው እንዴ አግዙኝ የሆነ ትንሽ መጣ። ያኔም እኮ አልኩሽ ቤት ሰው ነበረ፣ ጓደኛዬ ነበረች፣ አብረን የኖርን 3 ልጆች ያላት እናት እንዲህ የምንደጋገፍ አንድ እናት አለች፣ እሷ ነበረች። አሁንም አለች። ቤት ብትደውይ እኔ ጋር ብትደውይ ታገኛታለሽ። አሁንም አለች። አዲስዬ እኔ የጠየኩሽ ጥያቄ ከዚህ በፊት ጥለሻት ልጅሽን የሄድሽ ጊዜ ማን መጣላት? ማን አብሯት ኖረ? አጭር ጥያቄ እከሌ ማለት እኮ ነው መልሱ። ጓደኛ ያልኩሽ በቃ ሌላ ምንም አይነት ሰው የለንም ነው ወጥቶ ባጠገቤ የነበረችው አንዲት ጓደኛዬ ነች። እሷ ነች በቃ የነበረቻት። ማንንም ሰው የለም፣ ምንም አይነት ዘመድ የለንም። እሺ ጥሩ በቃ ተመልሶልኛል። እሺ ታዲያ ጸበል ከሆነ የምትሄጂው በረኪና ምን አመጣው? ጸበል ልሄድ ነው ሌላይቱም ልሄድ አይደለም። ጸበል ልሄድ እኮ ነው ሄደሽ ጸበል 15 ቀንም ወይም ቆይተሽ ትመልሸሽ። በረኪናው ምን አመጣው? እኔ ጸበል ያልኩትን ውሳኔ በእርግጥ አሁን ዛሬ ወይ ጠዋት ወይ ማታ ላይ ነው እንዲያስ እኔ በሰዓቱ በቃ ደከመኝ። እኔ በጣም ደከመኝ፣ ታከተኝ። ገብቶሻል? እኔ ህይወት ውስጥ አንድ የሚያግዘኝ ሰው አጣው። የኖርኩትን ህይወት አስቡት፣ የኔ ልጅነት አስቡት። እኔ ብዙ ቦታ ድረስ ደርሻለሁ፣ ብዙ ሚዲያ ድረስ እንዲያግዙ እንደዚህ ታሪክ ታውራና ትንሽ ሰው በጣም 2 ሰው ነው አመስል እናት አባት ሳይኖረው በራሱ ሰርቶ ያደገ ልጅ ከሰው ምንም አይጠብቅም። የማይሰጠውን ነገር ደግሞ አይቀበልም። እኔ በዚህ ሁሉ ህዝብ እንደማንኛውም ዝም ብዬ ነው ቪዲዮ በቃ የሆነ ሰው እንዲያግዛት እኔ በዚህ ልክ ከዚህ አንቺ ጋር ይደርሳል ጌታ ምስክሬ ነው። የልጅ ለማይንጋልኝ አንቺ ጋር ይደርሳል እንዴ ሐሳቡ አልነበረም። እነዚህ በመታቀው ማለት ነው። እኔ ምንድነው በቃ ያቺ አሁን የልጄን ስልክ ያስቀመጥኩባት ማለት ስልኳን ያስቀመጥኩት ሲል የሩቅ ዘመድ ነችና ብዙ ጊዜ ለምናታል። እኔ እስቲ የመታፈን ስሜት በጣም የእስረኝነት ስሜት ይሰማኛል። እድሜ ሙሉ በዚህ ነው ያለፉና እኔ ሆነ ቦታ ወይ ክፍለ ሀገር ዞር ብዬ እየሰራው ልላክልሽ፣ አንቺም ያው ልጅም ስለሌለሽ 2 ቦታ ቤት ኪራይ ከምንከፍል አብረን እንኖር እያልኩ ለምናት ነበረ። ልጄን ያው ያደገች ነች፣ የ11 ዓመት ልጅ ነች። አሙቃ መብላት የምትችል ምን ማድረግ የምትችል ልጅ ነችና ግን አንድ ሰው አጣው። እድሜ ብቻችንን በቃ ብቻችንን ተሳስረን ብቻችንን የሆነ አማራጭ እንዳላገኝ በቃ ማለት ምን ላድርጋት? እኔ ማለት ማንንም እናት እኮ ከዚህ በላይ ይላል፣ ከዚህ በላይ እኔም ተብዬም ሆኜም አውቃለሁ። ግን እግዚአብሔር እኔ ቤት በኩል ነው መጥቶ የሚያግዘኝ። የሰራውበትን የላቤን ካልባረከልኝ እሺ ቤት በኩል እኔ እኮ ከፈጣሪ ጋር ላላችሁት ብዙ ሰው እንጃ ብዙም አላየውም። ግን እንዴት እግዚአብሔርን በዚህ ልክ ትናገሪያለሽ? እንዴት ከእግዚአብሔር ጋር ላለው እኔ ሲጀምር በመጀመሪያ የራሴን አምላክ ነው ከራሴ አምላክ ጋር ነው የተጣላሁት። ከኔ ጋር ነው እኔን ከፈጠረኝ። ሁሉም የራሳችን በየራሳችን ነው አይደል? በየተደረገልን በየሆን ነው ልክ ነው የምናመሰግነው የምናማረረው። እኔ ከራሴ አምላክ ጋር ነው ልጄን ከሰጠኝ አምላክ ጋር ነው። እንዴት ይሄን ያህል ዘመን እኮ እሱን አምኜ ነው እሱ የማይወደውን ነገር ላለማድረግ ነው። እና 11 ዓመት ሞላት እሷ ከርግዝናው ጋር 12 ዓመት። እንዴት ይሄን ሁሉ ዓመት እስካሁን ብቻዬን ሆንኩኝ? እንዴት አንድ ሰው እንኳን ማህሌት እንዴት ነች አባባሌ ተረተሸ። ልጅነቴን እንዳልኩሽ ሰምተሽን ከሆነ እናቴ ነች ልጅነቴን የኖረችው። እኔ ለእናቴ ነው ተጠያቂ። እናትሽ ነው ተጠያቂ። ልክ ይኸውልሽ ስላንቺ ህይወት እናትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ። አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት፣ አመጣሻት ወደዚህ ምድር። እቺ ልጅ ምን ታርግ? እሷ አንቺ እኮ ነሽ ፈልገሽ ያመጣሻት። አይ እኔ ብቻ እኮ አይደለሁም እንዴ? እኔ ብቻ አይደለሁም አብዬ አይደል? እኔ ብቻ ነኝ እንዴ? ማህፀን ያለው እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን በቃ። ስለዚህ ፈጣሪ ማህፀን የሰጠን እኛ ኃላፊነት እንዲሰማን ነው። ልክ ከወንድ ጋር ስንተኛ ኮንዶም ካልተጠቀመ ይቅርታዬን ቃል እኔ ሚዲያ ላይ ተጠቅሜው አላውቅም። በጣም ኢሞሽናል ስለሆንኩ ነው። ሶሪ ጋይስ። እየተጠቀመ ካልሆነ ማስቆም፣ ኦኬ ማስቆም። ሽጉጥ አልተደቀነብንም ፈልገን የተኛ ነው። ስለዚህ ማስቆም አለብን። ኖ ኖ ኖ ኖ ግዝና እንዳይፈጠር እኔ ለራሴ የምበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም። ኖ ማለት ኃላፊነት ሊሰማን ይገባል። እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን
ስህተት በስህተት አይታረምም። ኃላፊነት ወስደን ስህተታችንን በራይት ማረም አለበት፣ በራይት ማስተካከል አለብን። እኛ ደግሞ ህይወት